ያሉት ይሄ ዘመቻ የአንድነቱ ዘመቻ ከተጀመረ 11ኛ ቀኑ ላይ ነው የሚገኘው። የሁለቱን ከሰላምታ የሁለቱን መግለጫዎች እንዴት አያችሁ ነው። በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። 2 ዓመት ሊሞላው ጥቂት ወራቶች ናቸው የቀሩት። 21ኛ ወሩ ላይ ነው የሚገኘው። 2 ዓመት ብሎት ኦልሞስት። እንዴት ነው የምታዩት እስካሁኑ ሂደት? እሱን አካታችሁ እንድትነትኑ ነው እየነገርኳቸው። በዛ ወድ ነው እያወሩ ያሉት። ሌላኛው ይሄ የአንድነት ኃይሉ የሚባለው አዲስ አደረጃጀት እነዚህ አራቱ የእስክንድርን አህፋድን ወይም ደግሞ የአማራ ህዝባዊ ፋኖ ድርጅትን ያገለለ ነው። አራቱ ናቸው መግለጫ የሰጡት። እነዚህን የሚመሩት የቲፒኤልኤፍ ሰዎች ናቸው። በግንባር ቀደምትነት ደግሞ እያሽከረከራቸው ወይም እየዘወራቸው ያለው ምግበይ ኃይሌ የተባለው ሰው ነው ሲል የሀገር መከላከያ ያወጣውን መግለጫ አድምጣችኋል። እንዴት ታዩታላችሁ? እነሱም ምን ላይ ሰጥተዋል። ሰውየውም ተናግሯል። የክልሉ ጸጥታ ቢሮም እንደዚሁ መግለጫ ወጥቷል። ይሄ ከእውነት የራቀ ውሸት ነው ብለዋል። ለመሆኑ አማራ ፋኖች አልፎ አልፎ አንዳንድ ሰዎችም ሲናገሩ ትሰማላችሁ ከቲፒኤልኤፍ ጋር ታክቲካል አላያንስ መፍጠር እንችላለን መፍጠርም አለብን ይላሉ። እና ሁለቱ ኃይሎች አላያንስ ሊፈጥሩ ይችላሉ ወይ? በዚህ አውድ ነው እያወራን ያለ ነው። በዚህ አውድ ነው የምታወሩት። እነዚህን ነገሮች ጠብቀው ነው የተከራከሩ ያሉት። ምናልባት መሀል ላይ የማስገባችሁ ሰዎች ካላችሁ አደራ ልትመክሯቸው እንዳትመጡ። ትልልቅ ሰዎች ናቸው። እውቀታቸውን ሊያካፍሉ ነው የመጡ ሰዎች ናቸው። አንተምቶ የሚባሉ ሰዎች አይደሉም። ፖለቲካ ነው እያወራን ያለ ነው። ጽድት ያለ ውይይት ነው እያደረግን ያለ ነው። ከተቻለ በአውዱ ላይ ትገባላችሁ፣ ካልተቻለ ቁጭ ብላችሁ ታደምጣላችሁ እንጂ የሚመከሩ ሰዎች የምንመከር ሰዎች አይደለንም ለማለት ያህል ነው። እንግባባለን ብዬ ተስፋ አድርጋለሁ። ወደ አንተ ልምጣ። 7 ደቂቃ አለ። እሺ፣ አመሰግናለሁ። ከቤቱ ወደ ተነሱ ሀሳቦች ልሂድ። ምክንያቱም እዚሁ የማይገናኝ ነገር ወይም ደግሞ ከአባታቸው የተማሩትን የውሸት እና የማወናበድ ቴክኒክ የብልጽግና ደጋፊ ነኝ ያለ አንድ ሰው ምናልባት አንድ ኦዲዮ አሰምቶ ነበረ። ስናወራ የነበረው ስለ ወሎ የውጊያ ቀጠና ሲሆን እሱ ግን አምቶ ያሰማው የማርሸትን ድምፅ በራስ ቢዛሙ ብርጌድ ወይም ደግሞ እዛ እዝ የተከሰተውን 22 ሰው ማርከናል ይቆጥራሉ። ኦፍኮርስ የሚቆጥሩበት ቦታ አለ ውጊያው ሲጠናቀቅ። ከዛ ውጭ ግን ያወራ ነው የማይገናኝ ስለሆነ ይህንን አርመህ እንደገና ብታደምጠው ጥሩ ነው። ወሎ አካባቢ ነው እኛ የተከራከርንበትም ያወራ ነውም ስለ ወሎ አካባቢ ነው። ሰውየውም የተተቸውም ሰው መጀመሪያ በዛ ጉዳይ ነው። ሌላው 64 ሰው ማርከን 6000 ጥይት ምናልባት ስለ ውጊያ አካባቢ በቂ መረጃ የላችሁም ከሆነ አላቅም። 1 ካዝናና 2 ካዝና ብቻ ተሰጥቶን ብቻ ሳይሆን 2 ሊይዙ ይችላሉ። ነገር ግን ሌላ በሳጥን የሚያዝ የሚሞላ ካዝናው ሲያልቅ ጥይት ይዘው ይዞራሉ በሳጥን። እሱን ምናልባት ካለማወቅ ሊሆን ይችላል። ስለዚህ እሱን እንትን ብትሉ። ሌላው በሰሞን ስለሰለጠኑት ሚኒሻ አውርተዋል። ምናልባትም ረስቶ ይሆናል እንጂ ልዩ ኃይልም ሪፐብሊካንም ሁሉንም ያላቸውን ሁሉ ኃይል አስገብተው ያልቻሉትን ለብ ባሰለጠኑት ሚኒሻ እንችላለን ብለው ከሆነ መልካም እድል ብለናል። ሌላኛው ፋኖነት ፊሎሶፊ አይደለም ኦር ሳምቲንግ በሚለው የወንድማችን ሀሳብ ለመተቸት ሞክሮ ነበረ። ምናልባት በእኛ ሳቤ ብለን የምንለውም ያልነውም ፋኖነት ከአያቶቻችን የወረስነው የስነ ልቦና ነው፣ እሳቤ ነው ብለን ነው ምናምነውም። እንደዛ ነው። እሳቤውን ልትገለውም ልታጠፈውም አችልም። ምናልባት 1-2 ሰዎችን የመግደል እድል ልታገኝ ትችል ይሆናል። ሌላኛው መልካም እድል ያለን ሰው አለ። መልካም እድል ከኤርትራም ጋር ከማንም ጋር ብሰሩ መልካም እድል ያለን ሰው አለ። እንደዚህ አይነት ምልከታዎች ምናልባት ከዚህ ቀደም ሰምተህ ከሆነ አንዳንድ ወገኖች ኢትዮጵያ ከተበተነች በኋላ በተበተነችው ኢትዮጵያ ላይ ታላቂቷን ኦሮሚያ እንገነባለን ብለው የሚሉ አንዳንድ የሚቃዡ ሰዎች አሉና ከነሱ የተጋባባቸው ነው። ምክንያቱም መከላከያ በሚችሉት ሁሉ አንዴ ከኤርትራ ይላሉ፣ አንዴ ከሶማሊያ ይላሉ፣ አንዴ በሀገር ውስጥ ያዳክሙታል። ስለዚህ ይሄ ካሰቡት ስትራቴጂ መካከል አንዱ ነው። መከላከያ ሲዳከም ሀገርም ትዳከማለች ተብሎ ስለሚታሰብ ማለት ነው። ይሄ እቅዳቸው ስለሆነ ምናልባት ለህፃናት ወይም ደግሞ ከእውቀት ማነስ ላለባቸው ሰዎች ብታወራቸው ጥሩ ነው። ሌላኛው መምህራን ገደሉ 2 ሰዎች እዚህ ቤት ይህንን ሀሳብ አንስተዋል። መምህራን ገደሉ፣ ተማሪ ገደሉ የሚባል 2 ሰዎች አንስተዋል። አንድ የብልጽግና ደጋፊና አንድ ደግሞ ያው
የትግላችን አጋር ነው ብለን የምናስበው ወንድማችን ነው። ምናልባት እንደዚህ አይነት ተሳቢዎች የትኛው መድረክ ላይ ምን አይነት ንግግሮች መነሳት አለባቸው የሚለውን ነገር በደንብ ካለማጤን የመጣ ነው ብዬ ነው የማስበው። ምክንያቱም ይህ መድረክ የተነሱ አጀንዳዎች ላይ የምንወያይበት እንጂ ምናልባትም አንተ እንዳነሳው አይነት ሀሳቦችን አንተ ስታነሳ ሌላኛው ወገን ደግሞ በዛኛው ያለው መጥቶ እዚህ ጋር የእርስ በርስ ክርክር ወደሚሆንበት አቅጣጫ ተወስደው እንደሆን እንጂ ሌላ ምንም ለአማራ ጠብ የሚል ነገር የሚያመጣ አይሆንም። ምክንያቱም ይነሳ ከተባለ ብዙ ነገሮች ስለሚኖሩ በዛኛውም በዚህኛውም አቅጣጫ ሊነሱ የሚችሉ እንደዚህ የሚባሉ ነገሮች ሊኖሩ ይችላሉ። ነገር ግን ቅድም ወንድሜ እንዳለው ማስረጃ፣ መረጃ፣ ፋክት ላይ ቤዝድ የሆኑ ነገሮችን አምጥተን እዚህ ጋር የምንወያይበት መሆን አለበት። እንደ መማሪያ ምናልባት ሰምተን ከሆነ በድምፆች ጉዳይ ወጣቶችን አንድ ዶክተር ገለው ነበር ባለፈው እና በጣም የገረመኝ ሁለት ሰዎች የሆኑ ሰዎች ሲያወሩ እንደዚህ የሚባል ሰውዬ እንደዚህ ዶክተርም አላሉም አንዱ ዓለም የሚባል ሰውዬ አይኑ ግም የሆነ እንደዚህ ይሄ እዛ ጋርና እዚህ ጋር የሆኑ ሁለት ካድሬዎችን አቁመው ንግግራቸውን ሪከርድ አድርገው የሚለቁት እንጂ ምንም አይነት ኤቪደንስ ቤዝድ ያልሆነ በጣም ተራ ለደከመ ምንም እውቀት ለሌለው ሰው እንኳን ማያሳምን መረጃዎች ናቸው። ምንድነው የሚያደርጉት ያሉት? ምናልባት ይህ መንግስት ከመጣ ጊዜ ጀምሮ ሰምተ ከሆነ የሚያደርጓቸው ነገሮች የሚፈልጉትን እርምጃ ከወሰዱ በኋላ ግራ ወደ መጋባት እና መረጃዎችን ወደ ማደባበስ ነው የሚሄዱት። ስለዚህ ምናልባት ታሪክ ሰሪ የሆኑ ሰዎችን እምቅ አቅም አላቸው፣ ኃይል አላቸው፣ ጥሩ እውቀት አላቸው፣ ወደፊት በሚደርገው የፖለቲካ እንቅስቃሴ ውስጥ ቦታ ሊኖራቸው ይችላል ብለው የሚያስቡት ሰው ከገደሉ በኋላ እንደዚህ አይነት ቮይስ ሪከርድ ምናምን በጣም እኮ የሚያሳዝን ነው። ምንም አይነት መረጃ የላቸውም፣ ግን ቮይስ ሪከርድ አምጥተው ትክክል ነው እመኑኝ የሚሉ ናቸውና አይንን ጨፍንና ላሞኝህ አይነት ነገር ነው። ይሄ በጣም ያሳዝናል። ስለዚህ ሌላኛው ስለ ምክክር ኮሚሽን ያነሳ አንድ ወንድማችን ነበረ። እሺ ስለ ምክክር ኮሚሽን ያነሳ አንድ ሰው ነበረ። ምናልባት ወደዚህ ትግል ከመግባታችን በፊት የነበሩ የሰላማዊ ትግል አማራጮችን በሙሉ ሞክረን ያልሆነ ስለሆነ የገባንበት ነው። ከዛም ቀጥሎ ሴም ታይም በሰላማዊ ጥሪውን ተቀብለው ወደ መንግስት ገብተዋል የተባሉ አንዳንድ አካላቶች የት እንደደረሱ እስካሁን አይታወቅም። ስለዚህ እነሱ የት እንደደረሱ ብትነግረን ጥሩ ነው። ሌላኛው ለ100 ዓመታት ኢትዮጵያ በውጊያ ውስጥ ነበረች። የትኛውን 100 ዓመታት እንደሆነ ኢትዮጵያ ምናልባትም በታሪኳ ኢትዮጵያ ብቻ አይደለችም፣ ሌላ ዓለም ላይ ቢኬድ ሚሊዮኖችን የፈጀ እንደዚህ አይነት ጦርነት፣ የእርስ በርስ ጦርነት ታይቶም አይታወቅም እስካሁን ድረስ ባለው ሂደት ማለት ነው። ታሪክ ሪከርድ ምናልባትም ኢትዮጵያ የሰበረችበት ሁኔታ ነው ያለውና ይህንን ያው ሁላችንም የምንገነዘበው ነው። ይህ የመንግስት አቋም ነው ብለን ነው የምናምነው። ህዝቡን የማስጨረስ አቅጣጫ ነው። ቴንክ ዩ ሁላችሁንም። ቴዲም ሰላም ብያለሁ። ታች ያላችሁትንም ቅድም የተነሱ 2-3 ፖይንቶች አሉ። እነሱን ነካርጌ ወደ የቲፒኤልኤፍን ጉዳይ አነሳለሁ። አንደኛው በሰላማዊ ትግል እንጂ በጦርነት ወይ በትጥቅ ትግል ለውጥ እየመጣ አይደለም ተብሏል። ባለፉት 5 ዓመታት እንኳን ቡርኪና ፋሶ፣ ጊኒ፣ አሁን ሱዳን በትጥቅ ትግል ወደ መሪው የሱዳን ከዚህ በፊት መንግስት የነበረው ወደ ኋላ ተመልሶ መንግስት ሆኗል ማለት ነው። ወይም ካርቱምን አስለቅቋል። ብዙ ሀገራት በትጥቅ ትግል ውስጥ ነው ያሉት። በዓለም ላይ ትልልቅ የምንላቸው 2 ሀገራት ዩክሬንና ራሻ ጉዳያቸውን በቴብል ላይ አይደለም እየፈቱት ያሉት። አሁን ኮዞች ናቸው። አሁን በሰላም እንፍታው የምትሉን የዳቦ ሂሳብ ጭማሪ አይደለም፣ ወይም የሂውማን ሄር ዋጋ ከፍ ዝቅ ማለት አይደለም። እነዚህ ነገሮች ናቸው። አይ ቲንክ ከረንትሊ አሁን የዓለም ፖለቲካ ካየው ብዙ ነገሮች ይብን አሁን አይ ቲንክ ቴዲ ካናዳ ነው የምትኖረውና በዚህ የትሬዱን ጉዳይ እንኳን የትሬዱን ኢሹ በአሜሪካና በካናዳ ያለው they call it a trade war right። ትንሹ ነገር እንኳን ይሄ በዋጋ ጭማሪ በታሪፍ ጉዳይ እንኳን ያለው ወደ ጦርነት ሊያስገባ የሚችል እስኪመስል ድረስ በጣም የተፋተገን ያለው። ከዚህ በኋላ በዓለም ላይ ቶታሊ ፍላጎቶቹ የታጠቀ ኃይል እስካለ ድረስ ሜቢ የሂውማን ሄር ዋጋ መጨመር ወይ መቀነስ፣ የሽንኩርት መጨመር መቀነስን ቁጭ ብለህ በፖለቲካ ልትፈታው ትችላለህ። የኛ ትግል የጀመረው የአማራ ህዝብ በማንነቱ ስለተጨፈጨፈ ነው። አንድ የመንግስት አካል በማንነታችን ጄኖሳይድ ሲፈጽምብን ልናረግ ምንችለው መልሰን መዋጋት፣ የሚተኩሱብን አፈሙዞች ማስቆም።
የተኮሱብን የገደሉን እነሱ ስለሆነ ማለት ነውና ይሄንን በሰላም እንፍታው የሚሉ ሰዎች አይ ዶንት ኖ የአእምሮ ጤንነት ችግር ያለባቸው ምኑን ነው በሰላም እንፈታው? ለምሳሌ አንድ እናት 6-5 ልጇን ገለህባት ጠርታት ምንድነው የምትላት? በሰላም የምትፈታው ምኑን? I just don't get it። የእግዚአብሔር ወይ አላህ ቦታ የለም። እግዚአብሔርም አላህ በሰላም አይፈታም ይሄን። ኦኬ ስለዚህ አይ ዶንት ኖ ሰላሙን ለምን ሰላም የምትሉ ታውቁታላችሁ ወይ? በሺዎች የሚቆጠር በማስ ኮንሰንትሬሽን ካምፕ ውስጥ አሉ። ዛሬ ድረስ ከዓመት በኋላ የፓርላማ አባላት የሆኑ ሰዎች ያለ መከሰስ መብታቸው እንኳን አልተነሳም። ዲስ ማች ሌዚ የሆነ መንግስት ነው ያለው። ከዚህ ጋር የምትፈታው ነገር የለም። ኦልሬዲ 3 ነገር ድንቁርና አለበት፣ መሀይምነት አለበት። በህግ እንኳን መጫወት አይችልም። ሚስቴክ ለምሳሌ እኔን መንግስት ብታደርገኝ I can play some cards። ወንጀል መስራት ትችላለህ። ህግ ታኮ እንኳን ወንጀል መስራት የማይችል አብዛኛው የመሀይሞች ስብስብ ነው። ካዩ እንዳለ ደጋፊዎቹ ምኖቹ ካያቸው እየሰማናችሁ ያለ ነው። የሚያስቅ አእምሮ ደረጃ ላይ ነው ያሉት። ስለዚህ ኤክስፔክትም አይደረግም። ሌላው ቅድም ተነስቷል። አይ ቲንክ በአንድ ወንድማችን እዚህ ጎጃም ላይ ተማሪ ተገሉ ምናምን ተብሏል። አብዛኞቹ ሪከርዲንግ እንጂ ኤቪደንስ ያለው ሰው የለም። አንዳንድ የፋኖ አመራርን የሚሉ ለማነጀብም ለምንም ወጥቶ አንዳንድ ነገር ሊሉ ይችላሉ። ግን we don't take that። አንድ ወንጀል ተፈጸመ የሚባለው ኢንቴንት፣ ፕሪፓሬሽን ኤንድ አክሽን ሶስቱ ሲሟላ። ስለዚህ አንድ ወንጀል ተፈጽሟል ብሎ ሰው ፊት ለማውራት የሰዎችን የአፍ ንግግር ተቀብለህ አይቻልም። ስለዚህ ለወደፊት ቢታር አንድ የፋኖ አመራር ወጥቶ ሰው ገድያለሁ ስላለ ገድሏል ማለት አይደለም። ቢኮዝ አንድ የፕሮፓጋንዳ ቻናልን የሚመራው ወይ ቃል አቀባይ የሆነ ሰው ምክንያቱ ብዙ ነው። ለምሳሌ ትግራይ ካየህ 1 ሚሊዮን ሰው ሞቶብናል ያልነው ለፕሮፓጋንዳ ነው ብሏል። ሪያሊቲውም እሱ ስላልሆነ ማለት ነው። አንድ የፖለቲካ ሰው ለተለያየ ምክንያት ሊዋሽ ይችላል። ያንን አትፌስ ቫልዩ ወስደህ ወንጀል ተሰርቷል አትልም። ስለዚህ ፖለቲካ ውስጥ ያለ ሰው አይ ቲንክ ስለ ወንጀል ያለው አመለካከትን በደንብ ማወቅ አለበት። አስክሬን አግኝተሃል ወይ? ሲረሸኑ አይተሃል ወይ? በቂ ምስክር አለ? እነዚህ ባልተሟሉበት የፋኖ እንዲያርጓል ቢኮዝ አንድ የፋኖ አመራር ስላለ ወይም አንድ ፌክ ኦዲዮ ስለተሰራ ኢቭን ሪል ኦዲዮ ስለተሰራ የራሱ ምክንያት ሊኖረው ይችላል። ሊያስተላልፉ የፈለጉት እዛ አካባቢ ላይ የስነ ልቦና ጫና ለማድረግ ይሆናል ምናና በዚህ ክስ የምትከሱ ሰዎች አይ ዶንት ቲንክ ትግሉ የገባቸው አይመስለኝም። ሌላው በቲፒኤልኤፍ ጉዳይ ተነሳለ። እኔ ትግራይን ከረንትሊ በቲፒኤልኤፍ ይወከላል የትግራይ ኢንተረስት ብዬ አምናለሁ። ብዙም የትግራይ ልጆች ያስባሉ ኢቭን ኢፍ ያስተሳሰብ ልዩነት ቢኖራቸውም በውስጣቸው አንድ ማህበረሰብ ወይም አንድ ታጋይና አንድ ታጋይ በጋራ ሊሰሩ የሚችሉበት ምክንያት አንድና አንድ ነገር ኦኬ የጋራ ጥቅም ሲኖራቸው። የብልጽግና መንግስት መውደቅን ህወሓት ለምን ይፈልገዋል? ምንም ኢንተረስት የለውም። የህወሓት ኢንተረስት ወልቃይትና ራያ ነው። ከዚህ ውጪ 4 ኪሎ መምጣት እንደማይችል የህወሓት አደረጃጀት ያውቃል። ቢኮዝ ለትግራይ ያለውን እይታ የኢትዮጵያን ህዝብ ያየ ይመስለኛል። የትግራይ ህዝብም የትግራይ ኃይሎችም ጁንታ ሲባል መላው ኢትዮጵያ ወደ እነሱ ዘምቷል። ለፋኖ ማንም አልዘመተብንም። ስለዚህ ከትግራይ መጣ መንግስት ማይቀበል ኢትዮጵያ እንዳለ ስላየ የትግራይ ፖለቲካ ወደ አዲስ አበባ ይመጣ። ወደ አዲስ አበባ አልመጣ ማለት ከአብይ አህመድ አሊ ጋር ወይም ከብልጽግና ጋር ጠንካራ የሚባል ፋኖ ብልጽግናን ለመጣል በሚፈልግበት ኢንተረስት ልክ የለውም ማለት ነው። ስለዚህ ኢንተረስቱ ወልቃይትና ራያ ወይም አገር ሆኖ መውጣት ነው። በዚህ ውስጥ ከየትኛውም የፋኖ አደረጃጀት ጋር መስራት ከጀመረ የኛ አደረጃጀት ወይ ፋኖች ወይ ሞኝ ሆነዋል ወይ የአእምሮ ችግር ውስጥ ወድቋል፣ የአእምሮ ቀውስ ውስጥ ወድቋል ማለት ነው። ቢኮዝ ያለ ኢንተረስት የምትገነባው የጋራ ስራ የለም። ህወሓትን የምንጠላው ትናንትና ስለበደለን ብቻ አይደለም። ወደፊት ባለው የፋኖ ህልምና በትግራይ ውስጥ ባሉ ኃይሎች ህልም መካከል ቶታሊ ኮንፍሊክቲንግ ሐሳብ ስላለ የትግራይ ህልም ወይ አባይ ትግራይ ሆኖ አገር መመስረትና መውጣት ነው። ካልሆነ ወደ አዲስ አበባ እንደማይመጡ ያውቃሉ። ኦኬ አንድ የመጨረሻ ፋኖ ከክልሉ መውጣት አይችልም አቅም የለውም ተብሏል። ከዚህ በፊት ሰላሌ ውስጥ ገብቶ ፋኖ ጨፈጨፈን ብላችሁ ፖለቲካ ስትሰሩ ጆሮአችን ስታድነቁሩን የነበራችሁ ሰዎች፣ ከዚህ በፊት ወለጋ ገብቶ ጨፈጨፈን ስትሉ የነበራችሁ እኔ ችግር የለም ፋኖ አቅም የለውም ወለጋ መጥቶ አልመታኝም ሰላሌ መጥቶ አልመታኝም ካልከኝ እኔ ያንን ንጽህናው መውሰድ ስለምፈልግ መጀመሪያ በዚህ እንስማማ። ወይ ኦሮሚያ ክልል ገብቶ መጥቶናል የሚለውን ታነሳልኛለህ፣ ካላነሳ ደግሞ ፋኖ ጀግና ነው ለመስክርህልኝ ትሄዳለህ ማለት ነው። አመሰግናለሁ። ቴንክ ዩ አኪላ። እሺ ለማስታወስ ያህል ለአድማጭ ተማሪ የምንወያይበት ርዕስ
ቴዲ አንድ ዙር ከደረሳችሁ በኋላ 5 4 3 ያደረኩኝ እየቀናነስኩኝ እናንተ እሺ አያና እሺ ትንሽ የሚገራርሙ ነገሮች አሉ እዚሁ ውስጥ ሁለት አይነት ሐሳቦች ይነሳሉ አንደኛ ከስዩም ጋር መስማማበት ነገር አለ ወደ አጀንዳው ቶፒኩ ላይ ለመቆየት ያው አስቸጋሪ ነው ቶፒኩ ላይ ለመቆየት ከሰላምታ ውስጥ ስለሚገባና ወደ ኋላ ወደፊት ስላለ ያስቸግራል ግን ለዛ ሲባል እስቲ የቤት ውስጥ የተነሱ ሐሳቦችን ከመንካቴ በፊት ከስዩም ጋር መስማማበት አንድ ነገር ስዩም የተናገረው እውነት ለመነጋገር ከሆነ እኔ ለረጅም ጊዜ እየተናቀም እየተጠላም ሳስኬደው ከነበርኩት ሐሳብ ጋር ጎን ለጎን የሚሄድ ጦርነት መፍትሄ አይሆንም የሚልን ሐሳብ ነው እኔ ያነሳሁት ስለዚህ ስዩም ከሞላ ጎደል ለምን ከጦርነት በዘለለ ማሰብ አንችልም እሱም ብንነጋገር በጥቂቱም የተማርነ ስለሆነ የሚለውን እደግፋለሁ ግን ከሱ ከተናገረው ማልደግፈው ምንድነው ካገኘው ጋር መስራት ይችላል መብት አለው ሚል ፌደራል መንግስትንና ለአንድ ብሔር ብቻ ከአንድ ብሔር ተውጣቶ የአንድ ብሔር ስም ይዞ የሚዋጋን አካል እሱንም ደግሞ ከፈለገው አካል ጋር መስራት እንደሚችል ከፌደራል መንግስቱ እኩል አድርጎ የመሳሉ ነገር ስተት አለው because የዓላማ ጥያቄ አኪላ አንስቶታልና የዓላማ ጥያቄ ይነሳበታል ምን አስተሳሰረው ከቲፒኤልኤፍ ጋር የሚሰራ ከሆነ እንደተባለው ይሄ ዘመቻ ብዙነት ወይም አንድነት የሚያስኬደው እነ ምግበን ከሆኑ ምንድነው ያስተሳሰራቸው የትኛው ዓላማ ነው ያያያዛቸው የሚለውን ጥያቄ መጠየቅ አይ ቲንክ ፍትሃዊ አስተሳሰብ ፍትሃዊ አምሮ የሚጠይቅ ነገር ነው በየትኛው ዓላማ ነው የተሳሰሩት ወይስ ዓላማው የሁለቱም ወደ ስልጣን መምጣት ብቻ ነው ህዝቡ ጥያቄ ብዙ ጊዜ ጥያቄ ይባላል ጥያቄና ያ ማሳበቢያና ምክንያት ነው እንጂ ዋና ዓላማው ወደ ስልጣን መምጣት ነው የምንለውን እሱን እውን ያደርጋልና እሙን ያደርጋልና በዛ ደረጃ ብናየው ጥዩ ነው ህዝብ ጥያቄ ያለው ቅድም አንድ ወንድማችንም ተናግሯል አይ ቲንክ አማራ ስትሮንግ መሰለኝ ጥያቄ ያለው ህዝብ አለው የሲዳማ አለው ይወላ ሁሉም ህዝብ ጥያቄ ያለው የህዝብ ጥያቄ ደግሞ አያልቅ ይቀየራል ሪፋይንድ ይሆናል ሁሉም ህዝብ ጥያቄ ያለው የሰለጠነው ዓለም ላይም ጥያቄ ብዙ ቦታ አለ አይነቱ ይለያያል እንጂ አይ ቲንክ ድምጼ ጎላ አለ ጎላ ከኤርፎኑ ተገላግዬ ነው ሞተችና የህዝብ ጥያቄ ይለያያል እንጂ ህዝብ ጥያቄው ማቆሚያ ማብቂያ ያለው አይደለም ችግሩ ምንድነው ከጥያቄው የበለጠ በ10 እጥፍ የበለጠ ሌላ ጥያቄ ሆነህ መገኘት ነው አሁን ያወራን ያለነው አኪላ እንዳለው በነገራችን ላይ አኪላ ትንሽ ያስፈገገኝ ነገር ትሬድ ዋርንና ትሬድ ዋር እኮ ኢኮኖሚክ ኮንሰፕት ነው ትሬድ ዋር ጦርነት አይደለም ትሬድ ዋርን እዚህ ላይ ተጠቅሳለ ማክሮ ኢኮኖሚክ ኮንሰፕትን እና ጦርነትን ዋር የሚለው ቃል ብቻ ውስጡ ስላለ አገናኝተህ ታቀርባለህ ግን እኔን መሪ ብታደርጉኝ ትላለህ ደግሞ ሀገሩን ቢመራው ደግሞ ወኝ ነው ቂል ናቸው እኔን መሪ አድርጉኝ ትላለህ ትሬድ ዋርንና አክቹዋል ዋርን ግን ኮንቮሉድ አድርገህ እዚህ ጋር ታቀርብልናል ጥሩ ነው አንተ ብቻ ሳትሆን ነው ብዙዎቹ እኔን መሪ አድርጉኝ ብለው ነው የተባሉ ህዝብ እየጎዱብን ያሉትና በአንተ ስላልተጀመረ አንፈርድብህም እንደዛ የሚሉህም ሰዎች በውስጥ እንደሚኖሩ አስባለሁ አንተ እኮ ንጉስ ነው ሁላችንንም ስለሚሉን ማለት ነው ግን እንደዛ አይደለም ነገሩ እንደዛ አይደለም የሚሰራው ለማንኛውም ጦርነት የራሱ የሆነ ኮንሲኩዌንስ አለው ዲው ዲሊጀንስ ሳይሰራ ዘለ ተነስተ በቂ ለሰላም እድል ሳትሰጥ ዘለ ከገባህበት በኋላ ያነሳው ጥያቄ የህዝብ ጥያቄ ነው ብለህ የተነሳው የጄኖሳይድ ምናምን የሚባለውን ብትተው ይሻላል እዚህ ላይ ትሉታላችሁ ህዝቡን ታታልሉበት ይሆናል እንጂ ኢንተርናሽናል ኮሚኒቲ ጋር ስትሄዱ ደፍራችሁ እንደማትሉት እናውቃለን ብዙዎቹ እነ ማዛን ምናምን ብዙዎቹ አይባልም because ጄኖሳይድን የሚሰየመው የሚወስነው የአንድ ክልልን ህዝብ ጥያቄ ይዣለው የሚል የሱ ደጋፊ ውጭ ሀገር ያለ አካል ጄኖሳይድን የመወሰን ምንም የመገምገምም አቅም የለውም ለፕሮፓጋንዳ ነው ስለዚህ የለም ይልቁን ትክክለኛው አካሄድ የሚሆነው የተነሳሁት ጥያቄ የስልጣንም ሆነ የጥቅምም ሆነ የፖለቲካል ኢኮኖሚም ጥያቄ ይዤ የመጣው ጥያቄና እኔ የፈጠርኩት ጥያቄ ይመጣጠናል ወይ ነው ለ50 ሳንቲም ዶሮ የ5 ብር ገመድ ነው አሁን የገዛ ነው እናንተ አለ ለምትሉት ተገደለ የምትሉት በየክልሉ በዚህ ተገደለ የምትሉትን ህዝብ እኮ 10 እጥፍ ገደላችሁ መፍትሄውን በምን ልታመጡት መፍትሄው አሁን የእናንተ መቆም ሆነ ጦርነቱ እኮ የሚያስወጣ አሁን የአማራ ህዝብ ትልቁ ጥያቄ ምንድነው ብትሉት ሰላም ነው ማን ያጠፋውን ሰላም ጥያቄህን እንመልስልሃለን ብሎ የተነሳው አካል ያነሳው ጦርነት እና እናንተ ያጠፋችሁት ሰላም ትልቁ ጥያቄ ነው አሁን ሌላ ጥያቄ ሁሉ ዲሚኒሽድ ሆኗል ሚኒማይዝድ ሆኗል
እና ይህንን አይተን ወደ ሰላም ወደ ምክክር ወደ ንግግር ብንሄድ ይሻላል። ሌላውን እንቶፈንቶና ማባቢያ እዚሁ ሚዲያ ላይ ተቦክቶ እዚሁ ተጋግሮ እዚሁ የሚቀር ነው። መሬት ላለው ህዝብ የሚወርደው ሰላም ነው እና በዛ ላይ ብንሰራ አይኖ ቦሪንግ ነው። አሁን ቅድም ሲናገር ብዙ ሰው ቦርድ ሆነ 100 ሰው ሲወጣ አየሁ። ሰላም ምናምን እኔ ኖ ዋርስል ብዙ ሰው ሸራ እጃቸው ምናምን እንደዚህ ነው የሚያደርጉት። በቃ ማንም መስማት አይፈልም። በለው ጠልዘው ነው በጣም የሚጥመው እና ከዛ ሰከን ብለን ብናስብ ያዋጣል ወደሚለው ነው። ሌላ የተነሳ አዲስ ወንድማችን ፋኖ ጃል አዲስ ለፋኖም ለጃልም አንዳንድ አቀምሷቸዋል። ኦነጎችን እንደ መጥፎ ምሳሌ አድርጎ እንደ ኦነግ ሆኑብን እኮ እንደ ኦነግ ይላል። ከዛ በኋላ ግን አትሊስት ማደንቀው አፕሪሺየት ማደርግለት የመምህራንንና የተማሪዎችን መረሸን ኦፖዝ ያደረገ ፋኖ ደግፋለሁ ከሚሉ ሰዎች እሱን ብቻ ነው ያየሁት። እዚህ ጋር ሌሎችም ሊኖሩ ይችላሉ፣ ተስፋ አለን። አኪላ ምን አለን? ያመነን ሰው ኤቪደንስ ካላመጣህ ብለህ አስጨንቀው ይላል። ራሱ መጥቶ ገደልኩት ረሸንኩት ኢንቴንቴ ደግሞ ማን ተማራለው እኔ እየታገልኩ ይማራል ወይ እንኳን አልከው ብሎ ተናግሮ ሲያበቃ አይ ቢያምንም አንከሰውም አይደል? ሄደህ ገድያለሁኝ ህፃናትና ተማሪዎችና መምህራንን ገድያለሁ ስትል ፖሊስ ጣቢያ አይ እንትን ኤቪደንስ ካላመጣህ ሬሳ ይዘህ ካልመጣህ አናስርህም የሚል አይነት የተጣመመ ፖለቲካ ነው። እያመነ እንኳን የምትክድለት ማለት ነው። እሱን የሚደግፍ አለ የተጣመመ አእምሮ ያለው ማለት ነው። ከዛ ውስጥ ብንወጣ ኢንተንት ኤቪደንስ ምናምን የሚባለው ነገር አይሰራም። 12 መምህራን 20 ተማሪዎች እንዳንተው ህይወት ያላቸው ናቸው። ሮጣ አምልጠ በምንም ብለ እዚህ ስለተደበቅ የነሱን ህይወት ሚኒማይዝ አድርገህ የከሰረ ፖለቲካ ማውራት አዋጭነት የለውም። ግለሰቦችን ሰርጎ ገብቶ ሰላሌ ላይና ወለጋ ላይ የታጠቀ የሌለበት አርሶ አደርን መግደል ቨርስስ ከክልሉ ጦርነትን ማውጣት እኩል አድርገህ ማሳየት ራሱ በጣም ያሳዝን ነው። ማመንህ አንድ ነገር ግን ሾልከ ገብተህ አርሶ አደር አርጄ ወጣሁኝ ስለዚህ ከጦርነቱን ከክልሉ አውጣለሁ የሚለው የማይመጣጠን ነገር ነውና ከዛ ራሳችንን እንጠብቀላለሁ። የቀሩትን በኋላ መለስባቸዋል። አማራ ስትሮንግ ታፕታፕ ያደረጋችሁ ክብራትና ክብራት እሺ። አማራ ታንኪ ቴዲ። የመጀመሪያው ነገር የራሱን ህዝብ ጥያቄ አርቲኩሌት አድርጎ ሌላው ሰው እንዳይገባው ያደረገ ሰው መጥቶ የአማራን ህዝብ ጥያቄ ሰላም ነው ብሎ ዲፋይን ሊያደርግ ሲሞክር ያስቀኛል። አሁን ቅድም ወንድማችን ግርማ እየተናገረ እንደነበረው እዚህ ካላችሁ ሰዎች የኦሮሞን ጥያቄ ስንቶቻችሁ ታውቃላችሁ ይላል። እኔ መመጻደቅ ካልሆነብኝ ብዙ አንብቤያለሁ በኦሮሞ ትግል ዙሪያ ምሁራኖች የጻፉ ከእነ አሰፋ ጀለታ፣ እነ መሐመድ ሐሰን፣ እነ ሚልኬሳ ሚደግሳ፣ ኢታና ሀብቴ፣ ጃዋር መሐመድ የጻፉትን መጽሐፍ ሁሉ አንብቤያለሁ። ኢንተርቪዎቻቸውን ሰምቻለሁ። የኦሮሞ ጥያቄ የትኛው እንደሆነ ለእኔ ያልገባኝ እኔ ደደብ ስለሆንኩ ሳይሆን በደንብ አርቲኩሌት ስላልተደረገ ነው። ፖለቲካ የማርኬቲንግ ስራ እኮ ነው። ፖለቲካህን ለማንም ሰው በሚገባ መልኩ ማስረዳት ካልቻልክ እና እዚህ በጠ ሰውን አይ እናንተ የኦሮሞ ፖለቲካ ጥያቄ አይገባቸውም ካልክ ችግሩ ያለው አንተ ጋር ነው። ጥያቄም እንደሆነ አታውቀውም ማለት ነው። ከኤሊሞ ቂልጡ እስከ ጃዋር መሐመድ የኦሮሞ ፖለቲካ ያለፈበት ኢቮሉሽን ምንድን ነው ይመስለው ምንድን የሚፈልገው የሚለውን በደንብ ተብራርቷል ወይ? ማን ነው የኦሮሞን ጥያቄ የያዘው? ኦነግ ነው? ኦፌኮ ነው? ኦህዴድ ነው? ወይስ ሌሎች ኦሮሚያ ውስጥ ያሉት ከ20 ምናምን በላይ የሚበልጡ የፖለቲካ ፓርቲዎች? ማን ነው የያዘው? የአማራ ጥያቄዎች ከቅልብጭ ያሉ ናቸው። ቅድም እኮ ስናገር ስርዓት ለውጥ እንፈልጋለን። ይኸው ለዚህ ካለ ነው በአማራ ጉዳይ የሚናገሩት። አንተን አማራ ኪላ ጃላዲስን ብትጠይቀው የስርዓት ለውጥ እንፈልጋለን እንልሃለን። ሌላ ቦታ ምናልባት አብረን ላታይን ትችላለን። እንዲሁ ግን ተግባብተን እንነግርሃለን። ጥያቄያችን ግልጽ ነው። ምንም መደናገር አያስፈልግም። 5-6 ጥያቄዎች እዚህ ቅልብጭ አድርጌ ልነግርህ እችላለሁ። ስለዚህ ጥያቄዎቻችሁን ካልነገራችሁን አናውቀውም፣ ልናውቀው አንችልም፣ ጠንቋይ አንቀልብም። እና የእናንተን ጥያቄ ሳታውቁ ደግሞ መጣችሁ የሌላውን ጭራሽ የአማራ ሕዝብ የሚፈልገው ሰላም ነው፣ ሰላም ስጡት ምናምን። ሰላም ያጣነው እኮ በዚህ ስርዓት ነው። የስርዓት ለውጥ የምንፈልገው ለዚህ ነው። የስርዓት ለውጥ እንፈልጋለን ስንል ይሄ ዝም ብሎ እንትኑ ስለሚያምር ምናምን አይደለም። ሁለተኛ ስለ ገዳይ ምናምን አሁን አያና ሲያወራን ያስቀኛል። ኮሬኔ ጀኛ የሚባል ገዳይ ቡድን እንዳላቸው እኮ መርምረው የደረሱበት እኮ የኦሮሞ ምሁራን እኮ ናቸው። ሮይተርስ ላይ የወጣው ኮሬኔ ጀኛ የሚባል እነ ሽመልስ አብዲሳ ሰማሩት ገዳይ ቡድን አፋኝ ቡድን አለ። ያ ገዳይ ቡድን አይደለም እንደ ባቲ ኡርጂሳን ወስደው በአደባባይ ገለው እዛው ከነነፍስ ጥሩ እንትኑ የተው ያ ገዳይ ቡድን አይደለም እንደ የከረዩ አባ ገዳዮችን የገደለው
ያገዳይ ቡድን አይደለም እንደ አዲስ አበባ ውስጥ እያንዳንዱን የሚቃወም ኦሮሞ በለው አማራ በለው ትግሬ በለው ጉራጌ በለው እያሳደደ የሚያፍነው እንዲሁ የራሳቸውን ገበን እንኳን አይታያቸው። የጦጣዋን ታሪክ አመጣችኋል እኮ የራሷ ቂጥ መላጣ ሆኖ ሌሎች ኤኒዌይ እዛ ውስጥ ብዙ መሄድ አልፈልግም። ምክንያቱም ዊ ነው የታወቀ ነው። ይሄ ከነ ባሮ ቱምሳ ከነ ጃራ አባ ገዳ ጀምሮ ከነ ኃይሌ ፊዳ ጀምሮ ኢቭን እነማን ናቸው ጀነራል ታደሰ ማን ነበረ? እነሱን ሁሉ ማን ከማን ጋር እየተገዳደል እንደመጣ እያወቅን እዚህ መጣችሁ። እንዲያው አፈር ሲሆን ባንክ ለሚጠብቀው ፋኖ ትምህርት ቤት ለሚጠብቀው ፋኖ ክሊኒክ ለሚጠብቀው ፋኖ ስለ ዲሲፕሊን ለማስተማር እነዚህን እኮ ገላችኋል፣ እንደዚህ ምናምን ብላችኋል። ይሄ የምየኖ ዳብዬ ነው የሚሆነውና ተውት። ፋኖ ከክልሉ መውጣት አይችልም። ፋኖ ኦልሬዲ ከክልሉ ወጥቶ 4 ኪሎ ነው ያለው። ፋኖ ፍልስፍና ነው ስልህ አዲስ አበባ ነው ያለው። ፋኖ ፍልስፍና ነው ስልህ ፋኖነት ማለት ፍትህን መቃወም ማለት ስለሆነ ነው። የትግል ፍልስፍና ነው፣ የትግል ዘዴ ነው። ፍትህን ተቃውመ ፋኖ የሚባል ድርጅት የለም በነገራችን ላይ። የፋኖን ፍልስፍና የተከተሉ ያንን አዶፕት ያደረጉ በዛ ፍልስፍና የተጠመቁ ወጣቶች አሉ የሚታገሉ። ፋኖነት ነው እነ ራስ አበበ አረጋይን እነ በላይ ዘለቀን ያስነሳቸው ሀገር እንዲጠብቁ ያደረጋቸው ያ ፍልስፍና ነው። ፍትህን መቃወም፣ መገፋትን መቃወም፣ ግፍን ተቃውመ ከአምባገነኖች ጋር ተጋፍጠህ ተዋርደህ ከመሞት ተከብረህ ወይ ተዋርደህ ከመኖር ተከብረህ መሞት የሚል ፍልስፍና ይዞ የተነሳ ማለት ነው። ይሄ ፍልስፍና አዲስ አበባ አለ። የጊዜ ጉዳይ ነው። አትመጡም አደሱም። ፍልስፍናው ኦልሬዲ ብዙ ቦታ ደርሶ ይሄ ግፍን የሚቃወም በሙሉ አዲስ አበባን በለው ቅድም እንደተናገርኩት ሶማሌ በለው የትም በለው ተነስቷል። አሁን ቅድም ምንድን ነው ያለው? አዲስ አበባን ልትወስዱ ነው የምትመጡት ማለት ነው። አሁን እስቲ በእኔ ሞት የኦሮሞ ህዝብ ጥያቄ አዲስ አበባን የኦሮሞ ህዝብ ጥያቄ ጃዋር መሐመድ የዛሬ ስንት ዓመት 2016 ዓ.ም በፈረንጅ አዲስ አድማስ ላይ የሚባል ጋዜጣ የሰጠው 3 ጥያቄዎች ነው። የመጀመሪያው ጥያቄ እንዲህ ይላል፣ ጃዋር የማንነት ጥያቄ አለብን ይላል። ሁለተኛ ራስን በራስ የማስተዳደር ጥያቄ አለብን ይላል። ሶስተኛ የኢኮኖሚ ጥያቄ አለብን ይላል። ይሄ የጃዋር ጥያቄዎች ናቸው። ዛሬ ደግሞ ሰፍተዋል። እንግዲህ አሁን ደግሞ አዲስ አበባ ገብቷል። እየሰፋ በየቀኑ እየተገለባበጠ ነው የመጣው። ለምን? ጥያቄው መሰረት የለውም። የህዝብ ጥያቄ አይደለም፣ የፓርቲ ጥያቄ ነው። አሁን የዚህ ሰውዬ ፍላጎት ወንድማችን ይቅርታ የዚህ ሰውዬ ስላልኩኝ ወንድማችን ግርማ የሚፈልገው ምንድነው? አዲስ አበባን የራሱ አድርጎ አማራውን፣ ኦሮሞውን፣ ትግሬውን ኦሮሞ እንኳን ያው በስሙ እየነገዱበት ነው፣ ሶማሌውን፣ አፋሩን የውጭ ዜጋ ማድረግ ነው። በቃ ትመጣ አዲስ አበባ ሲፈቅዱልህ ትገባለህ፣ ሳይፈቅዱልህ ደግሞ ወጥተህ ትሄዳለህ። ይሄ የኦሮሞ ህዝብ ትግል አይደለም። የኦሮሞ ህዝብ ከኢትዮጵያዊ ወገኑ ተለይቶ የመኖር ፍላጎት ኖሮትም አያውቅም። ለዚህ ነው እኮ 80 ምናምን ዓመት ታግለው የኦሮሞ ጥያቄ ዲፋይን ተደርጎ እኔ እንግዲህ ነገሮችን አንብቤ መመጻደቅ አይደለም አንብቤ እረዳለሁ ብዬ አስባለሁ። ሊገባኝ አልቻለም ጥያቄውም እንደሆነም። ባለፈው ኤሊሊ ሆቴል ላይ ስብሰባ ተደርጎ እነ መረራ ጉዲና ያሉበት ስብሰባ ተደርጎ ኦሮሚያ ውስጥ ሀገር መመስረት እንፈልጋለን ይላል። ኦኬ አዳነች አበቤና ሽመልስ አብዲሳ አብይ አህመድ ደግሞ ብልጽግና የሚባል ፓርቲ መስርተው አሰብን አምጥተን ኢትዮጵያን ትልቅ እናደርጋለን ይሉናል። የትኛውን እንመን? እኛ ሀገር ትመራላችሁ ብለን ይሄው ባንዲራ ዘርግተን ወገኖቻችን መጣችሁ ብለን ከአርባ ምንጭ እስከ ባህር ዳር እስከ ጎንደር እስከ መቀሌ እልል ብለን አብይ መጣልን ከመቼ ብለን ተቀበልናችሁ። እናንተ ግን እያደረጋችሁ ያላችሁት ይሄ የተለየ በጣም የኢትዮጵያን ሕዝብ እምነት በልቶ የኢትዮጵያን ሕዝብ የሆነን እንትን ተቆጣጥሮ መኖር አይቻልም፣ አይሆንም። አንዴ ደግሞ ሕዝብ ደግሞ እምነቱን ካነሳ አነሳ ነውና በዛ መልኩ መታሰብ አለበት ለማለት ነው። እንቀጥላለን። ታንኪዩ ቴዲ። አይ ቲንክ እቺ ነገር ከውስጥ ነው ያለችው መሰለኝ። ቴዲ ቴንክ ዩ ሶ ማች። መጀመሪያ ቅድም ዊዝ ዱ ሪስፔክት ዊዝ ኤቭሪባዲ ትእዛዝህን ሰምቼ አንብቤ ነው የመጣሁትና ስለ ሌሎች ክልሎች የሚነሳሱ አጀንዳዎችን አይመለከቱም ያልኩበትን ኮንቴክስት ተትቶ እንደ አንድ ምንድን ነው የተወሰደው? እንደ አንድ ልዝብተኛ የሚል ቃል ተጠቅሟል አንድ ሰውና እኔ ያልኩት ቴሌግራምህ ላይ ያነበብኩት ቴዲ አንደኛው ስለ
አማራ ክልል 4ቱ ክልል አካሎች አንድ ላይ ሆነው 11 ቀን የሚል ነገር አለ። በዛ ጉዳይ ያነሳ ነው አጀንዳ አንዱ እሱ ነው። ሁለተኛ የፌዴራል መንግስቱ በአማራ ክልል ባለው እንትን ውስጥ የህወሓት አመራሮች ወይም ጀነራሎች ይመራሉ የሚል ቃል አለ። የፕሪቶሪያ ስምምነትን ይሄ የሚሆን ከሆነ ይጎዳዋል የሚል አጀንዳ እዚህ ጋር አንብቤያለሁ። አልተሳሳትኩም አይደል? ሁለቱም ብቻ ነው ያነበብኩት። ከዛ አንጻር አንስቼ እንደ ኢትዮጵያን ፖለቲካን ለመተንተን ስንቀመጥ እንደተዘረፈ ቃል እንዘምትበትና ለድንበር አንዴ ሲዳማ እንገባለን፣ ኦሮሚያም እንገባለን፣ ሶማሌም እዚህም ሁሉ ጥርስ እንደሌለው በሬ ስለምንሮጥ የኦሮሞ ጥያቄ እዚህ ውስጥ የለም የሚል ቃል ነው ያነሳሁት እንጂ አጀንዳውን ለመሳት አይደለም። አጀንዳው ላይ እንዲወራ ፈልገ መሰለኝ እዚህ የለጠፍከውና በዛ መሰረት ነው እንዛ ብንመለስ የሚል ምናልባት እንደውም አንተ ሰፖርት የሚያደርግ ነገር ነው የተጠቀምኩት እንጂ ሌላ ነገር ለማለት አልነበረም። ይሄ ደግሞ የሚያስብለኝ ከሆነ ሳታጣራ ሌላ ሰውን ምናልባት ለዘብተኛ ነህ ወይ ደግሞ የሚያስብል ከሆነ ከለዘብተኝነት ከዛ የሚያንስ ሌላ ልግምተኝነት ያለ አይመስለኝም። እሱ ጥሩ አይመስለኝም። እኔ ወደ ርዕሱ ብቻ ላይ ብናወራ ጥሩ ነው፣ የሌላ ቦታ ላይ የለውም የሚል ቃል ስላነሳው። ሁለተኛ ትንሽ ቃላቶችን ክሊር አድርጌ ልለፍ ቴዲ። መልካም ስራ ያልኩበት ሁኔታ ቅድም ያልኩት ሰሞኑን ሌላ ቦታ ላይ የባህር በርን አስመልክቶ ውይይት ሲደረግ ስለ ባህር በር እኔ ስናገር አይደለም የኤርትራ ባህር በር ብቻ አይደለም ለኢትዮጵያ 130 ሚሊዮን የሚጠጋ ህዝብ የተሸከመን ህዝቦች አብረን መኖርን የምንመርጥ ከሆነ የኤርትራ በር ብቻ አይደለም ጅቡቲ ላይ ዲፔንድ የሆነውና ከቻልን የሶማሌንም ሌላም እኮ መጠየቅ ይኖርብናል። እኛ ያውም በክራይ የወሰድነውን ነገር የውጭ ሀገር ያለውን የኢኮኖሚ ታሪፍ ውጊያን ስትመለከተው አንዱ ሀገር ተነስቶ ነገ ጅቡቲ ተነስታ በሩን ብትቆልፍብህ ልትዘጋብን ነው፣ ብዙ ጥቅሞች ይገላሉና የተሻያየ ነገር እኮ ቢኖረን ጥሩ ነው የሚል እኔ ሀሳብ ሳነሳ ለእኔ ምን ብሎ መለሱልን? ባክ የኛ ወደባችንን 4 ኪሎ አድርገናል አሉኝ። እነማን ናችሁ ስል 3 ራሳቸውን ጠሩና አብረን መስራት ጀመርን አሉ። ተራ ሰዎች አይደሉም፣ የፖለቲካ አመራር ውስጥ የነበሩ ሰዎች ናቸው። ይሄን ስሉኝ ዊዝ ዱ ሪስፔክት እንደዛ ከሆነ መልካም የሥራ ዘመን አልኳቸው ነው ያልኩት። ኮንቴክስቱ እሱ ነው። ገባ? ነገር ግን ሰው ኢትዮጵያ ውስጥ ገባ ሰውን ለማሳነስ ጥሩ ደንቆሮ ብቻ መሆን በቂ ይመስለኛል። እንደዛ አልነበረ። ምላሽ ነው የሰጠሁት ለቃላቶቹ። እሱም በዛ ልለፍ። ሁለተኛ አሁንም አንድ ቃል ላስተካክል። አማራ ክልል አማራ ህዝብ ታልቃለህ አላልኩም። አንደኛ እዚህ ጋር ሲዋራ ቅድም ሰምተው ከሆነ እርስ በርስም አይግባባም። እኔ በ5 አንተ ቅድም የተጠቀምከውን ቃል አንስቼ ነው ሰፋ ነው ያረኩት። ሰፋ ግን ህዝብን አይደለም ያልኩት። አሮጊት የሚገል መምህራንን የሚገል ሴት የሚደፍር ይሄ እንደተወጠረ ቀንቀሎ ሴት ዘርፎ በልቶ ድሃን ዘርፎ በልቶ ተወጥሮ የቆመ አንድ ዘመነ ነው። ማን አይተው ከሆነ የተወጠረ ቀንቀሎ ነው የሚመስለው፣ ተዋጊ አይመስልም። እና ይሄንን አይተ ህዝብህን እያደህየኸው፣ ድሃን እያደህየኸው፣ መምህርን እየገደልክ፣ ሽማግሌ እያሰቃየህ ከክልል አልፈ ሄደን የምትጎናጸፈው ጥያቄ የለም። እርስ በርስ ይዛ ተበላልተ ታልቃለህ፣ ህዝቡንም ድሃ ታደርጋለህ ያልኩት እኔ እንጂ አማራን ህዝብ ታጠፋለህ አላልኩም። እንደፈለገ ነው የሚሰማው። ገባ? ባለፈው ሳምንት ከአንተ ሚዲያ ላይ አንድ ነገር ሰማው። ስለ ፕሮፓጋንዳ ሲነሳ 10% ካገኘ 90ውን አጋነን እናወራለን የሚል ቃል ሰምቻለሁ። የፕሮፓጋንዳ አባቶች። ስለዚህ ፕሮፓጋንዳ ላወራ ሳይሆን እዚህ ያለሁት ለህዝብ የሚጠቅም ነገር ነው ያወራሁት። አሁንም እላለሁ እኔ ማቀው ታጋይ ፊቱ ጠቁሮ ተጎሳቅሎ ነው ማቀው እንጂ እንደተወጠረ ቀንቀሎ ሴት እየደፈረ ትልቅ መስቀል አንጠልጥሎ የቆመ ሰው ለእኔ ታጋይ አይመስለኝም። እንደዛ ናልኩት። ቃሉ በዛ ቢታረምልኝ ጥሩ ነው። ሌላው የኦሮሞን ጥያቄ እባክህ ቴዲዬ በህዝብ ፊት እኔም ጥያቄ ልጠይቅ። ይሄን የኦሮሞ ጥያቄ አንዳንድ ሰዎች በድፍረት ነው እንደሚያውቀው አድርገው የሚያወሩት። የጀዋር መሐመድ ብሎ ይነግርሃል። ሌላ ቀን እስቲ ጥያቄው ምንድን ነው የሚለው እንቅረብና የሚጠይቁ ሰዎችም አንዳንዴ እኔ እኮ ወደዋለሁ፣ ትንሽ ብንተነትነው ጥሩ ነው። እኔ እኮ ፈልጋለሁ። የኦሮሞን ጥያቄ ሳወራ አንተ በራስህ ልክ ሰፍተህ ያወራው እሱ አይደለም። ለምሳሌ ቅድም አንዱ ሲናገር ሰምተው ከሆነ የብሔር ጥያቄ የጀመረው በ1991 ነው ብሎ በድፍረት አወራ። ይሄ ነው በድፍረት ማይምነት ማለት። የብሔር ጥያቄ የኦሮሞ ህዝብ ጥያቄ ሲጀምር 1950ዎች ውስጥ ነው የጀመረው። 1950ዎቹ ውስጥ ጀምሮ መጫቱ ለማ የሚባል ድርጅት ነው የተመሰረተው። ከመጫቱ ለማ ድርጅት ውስጥ ነው ኦነግ የተፈጠረው። ከኦነግ በኋላ ነው ሌሎች ነገሮች አሉ። ይሄ ሁሉ መቼ ነው ቴዲ? ከ1991 በፊት ነው። ስለዚህ አታቅም ብዬ ስልህ አንዱ አዎ አታቅም፣ የህዝቡን ፍላጎት አንተ አታቅም። አንዱም ቅድም ቴዲ ያለው አንድ ቃል አለ እኔ የምገዛው። የአማራ ክልል ጥያቄ ካለ በአማራ ክልል መንግስት የሚመለስ ነው ጥያቄ። በፌደራል መንግስት ጥያቄ የሚጠየቅ ካለ ግን አላውቅም ነው ያልኩት። በፌደራል መንግስት የሚመለስ ጥያቄ ያለ ብለህ ጠመንጃ መዘህ ከሆነ ጥያቄው እንደሆነ ፓብሊክ አድርገው።
ከድንበር አልፎ የሌሎች ክልሎችን ሉዓላዊ ክብር ጥሶ ያለ ጥያቄ ከሆነ እሱ የማታሳካው ግን ራስን በራስ እየበላ የምትጨርስበት እንጂ እንደዛ አይነት ጥያቄ ኢትዮጵያ ውስጥ ሰምቼ አላቅም ነው ያልኩት። ካለ ጥያቄን ማምጣት ነው፣ ካለ መናገር ነው። አማራ ህዝብ እየተገደለ ነው። ኦሮሚያ ህዝብ ውስጥ እየተገደለ ከሆነ የኦሮሚያ ክልል መንግስት ይጠየቃል እንጂ አንተ ውስጥ ገብተህ እየፈተፈትክ በኢትዮጵያ ህዝብ ላይ ሰላምን የሚነዛ ነገር ብታወራ ዋጋ የለውም። ይሄንን ነው ለማለት የፈለግኩት። ቴንክ ዩ ቴዲ። እና ለመጨረሻ ማነሳው ኮሬ ነገኛ የሚባል ሽመልስ አብዲሳ አቋቁሞ ያንተ መንደርስ ትግራይ ገብቶ ሴት ሲደፍርስ፣ ጉሙዝ ገብቶ ሰው ሲገልስ፣ ኦሮሚያ ክልል ገብቶ ሰው አንገት ቆርጦ በስመ አብ ሲልስ ይሄኛው ሱም ንሻን ነው እየደፋ ያለው። አንዳንድ ጊዜ መንደራችሁ ውስጥ ያለውን ቆሻሻ ገዳይ አስቀምጠህ የሌላ ሰፈር ልትጠቁመኝ እንዳትመጣ። በመሰረቱ ኢትዮጵያ ውስጥ ለዚህ ነው በዚህ ሚዲያ ላይ ያለ ፖለቲከኛ ለመሆን አንድ ዝም ብለህ በግብዝነት የተወጠረ ቀንቀሎ ሆነ መስቀል አንጠልጥለህ መግለጫ ማውጣት ነው የሚያስፈልግ። ሁለተኛ ሙልጭ ያለ ደንቆሮ ከሆንክ ሌላኛውን እንዳላዋቂ ተሰድበውና ራስን እንዳዋቂ አስቀምጠህ ከዛ በኋላ ፖለቲካው ይሄ ነው ማለት ነው። ይሄ ለኢትዮጵያ አይጠቅመንም። የሚያስፈልገን ሰከን በል። በፌደራል መንግስት የሚመለስ ጥያቄ ካለ ለኢትዮጵያ ህዝብ ግልጽ አርግልን፣ እንወያይበት። አብረን መኖር ካልቀረ አብሮ በጋራ ጉዳዩ ለመወያየት የሁላችን ጉዳይ ስለሚሆን፣ ያ ካልሆነ ግን የዛን ክልል ድንበር ጥሰህ መጥተህ ሌላኛው ስገል ጻድቅ ሌላው አንተን ሲነካ እንደዛ ጥሩ አይመስለኝ። ይሄ ካካ ነው። ቴንክ ዩ ቴዲ፣ አመሰግናለሁ። ሚዩት ይሰማል ቴዲ? እሺ አመሰግናለሁ ሁላችሁንም። በነገራችን ላይ ኢትዮጵያ የአንድ ሃይማኖት ተከታዮች ወር የመስቀል አንጠልጣዮች ሀገር ብቻ አይደለችም። ፖለቲካው የሚዘውሩት አካላቶች መስቀል አንጠልጣዮች ብቻ አይደሉምና ጥሩ አይደለም። እንደዚህ አይነት ስቴትመንት ሌላ ነገር ስላለው መታረም አለበት ብዬ አምናለሁ። ያለው ጦርነት አማራ ክልል እና በተለያዩ ቦታዎች የሚሄዱት ጠቃሚ አይደሉም። ጦርነት ሙሉ በሙሉ በአንድ ሀገር ውስጥ ለውጥ አያመጣም ተብሎ ዝም ብሎ የሚጣሉ አይደሉም። ለውጥ አመጣም አላመጣም አንድ ሰው ጦርነት ኢቭን በግል ደረጃ ሰውን መግደል ባይፈልግም ራሱን ግን ሰልፍ ዲፌንስ መብት ስላለው ራሱን ዲፌንድ ለማድረግ ሰው ሊገድል ይችላል። ሰዎችም ጦርነት ውስጥ የሚገቡበት ምክንያት ጦርነትን ስለፈለጉ ብቻ አይደለም። የተለያዩ አካላቶች ጦርነት አደራጅተው የሚገቡበት መብታቸው ለማስከበር እንዲሁም ህልውናቸውንም ለማስቀጠል ጭምር ነው። ግን ጦርነት ብቻውን መፍትሄ አይደለም። ከዛ ውጪ እንዴት አድርገን ማሰብ እንችላለን? ሀገር ያደቃል። ስፔሻሊ ደግሞ የተራዘመ ጦርነት በሚሆንበት ጊዜ ሀገር ያደቃል፣ ህዝብን ይጎዳል የሚለው ነው መታሰብ መቻል አለበት ብዬ የምለው። እንደዚህ አይነት ግን ጦርነቶች የሚካሄዱት ኢትዮጵያ ውስጥ ካለው ችግር አንጻር የስርዓት ለውጥ መምጣት አለበት የሚሉ አካላቶች በአንድም በሌላ መልኩ ስርዓቱን ይታገላሉ። ቅድም የስርዓት ለውጥ የተለያዩ የዌስት አፍሪካን ሀገሮችን አምጥተዋልና ጦርነት ለውጥ አያመጣም ወር የስርዓት ለውጥ አያመጣም ማለት አይቻልም የሚል በአኬላ ተነስቷል። የስርዓት ለውጥ ያመጣል። በጦርነት ካሸነፍክ የስርዓት ለውጥ ታመጣለህ። ግን ደሚር ፋክት የስርዓት ለውጥ መጣ ማለት በአንድ ሀገር ውስጥ ሰላምና ደህንነት ተረጋገጠ፣ ፍትህ፣ ዲሞክራሲ፣ እኩልነት ሰፈነ ማለት አይደለም። ከጦርነቱ በኋላ ደግሞ የራሱ ሂደት አለው። ስቲል በጦርነት ለውጥ ቢመጣም እንኳን የምንፈልገው ለውጥ ላያመጣ ይችላል። ስፔሻሊ ከሁለት አካባቢ የሚመጡ ኃይሎች ተደራጅተው ሴንትራል ገቨርንመንቱ ፌዴራል ገቨርንመንት ኮንትሮል በሚያደርጉበት ጊዜ ሰላም ላያመጡ ይችላሉ። ስለዚህ ያ እንዳይሆን ሁሉም ያሳተፈና የሁሉም ህዝብ ጥያቄ የሚመለስበት ሌሎች መንገዶች
መታሰብ አለባቸው ነው። ግን ሰዎች ጦርነት ውስጥ የሚገቡት ጭቆና፣ ፍትህ ማጣት፣ የኢኮኖሚ ችግር ሲኖር፣ ሙስና፣ የአይዲዮሎጂ ልዩነቶች፣ የፖለቲካ ውክልና አለመኖር፣ የታሪክ ቅራኔ፣ የውጭ ኃይሎች ደግሞ እጃቸው አርዝመው ሲያስገቡ እና ሌሎች ምክንያቶች መደርደር ይቻላል። አንዱ በአንደኛው ምክንያት ጦርነት ውስጥ ሊገባ ይችላል ከስርዓቱ ጋር፣ ሌሎች ኃይሎች ደግሞ ሌላኛውንም ይመርጣሉ። ነገር ግን የሚሊታሪ የበላይነት ጦርነት ውስጥ የገቡ ኃይሎች ከተለያዩ ኃይሎች ጋር የሚደራጁት የሚሊታሪ የበላይነትን ለማግኘት ነው። ለምን? ኔጎሽት ለማድረግ ለመነጋገር። ፋኖም ሆነ የትግራይ ኃይሎች በዓለም አቀፉ ስማቸው እየተጠራ የመጣው በመታገላቸው ምክንያት ነው። ከዛ በኋላ ባርጌን ሌቨሬጅ ያገኛሉ። የፖለቲካል ስትራቴጂያቸውን በዛ መልኩ ይቃኙታል። ሌላው ተቃዋሚው ኃይል ኦር የመንግስትን ኃይልን የማዳከም እድሉ ይሰጣቸዋል ማለት ነው። የተራዘመ ጦርነት በሚሄድበት ጊዜ ኢኮኖሚው ይዳከማል። ኤንድ ስፔሻሊ አሁን በኢትዮጵያ አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ ጦርነት ውስጥ እየተማገደ ያለው ሚሊታሪው ተስፋ የመቁረጥና የሞራሉ እየዳሸቀ የሚሄድበት ሁኔታ ነው የሚፈጠረው። ስለዚህ ጦርነቱን ሊያራዝሙት ይቻላል። ነገር ግን መንግስት አቅም አለኝ ካለ ማድረግ ያለበት ያንን ኃይሎችን መገደብ ነው። ያ ከገደበ ለሁላችንም የሚጠቅም ነገር ሊመጣ ይችላል። ነገር ግን ምንድን ነው መደረግ የሚያስፈልገው? አማራ ክልል ጦርነት አለ፣ ትግራይ ክልል ጦርነት አለ፣ ሶማሊያ አሁን ጆይን እያደረገ ነው ይባላል። በተለያዩ የሀገራችን ክፍሎች ደግሞ ሌሎችም ጥያቄዎች አላቸው። ምንም መደበቅ በማይቻል ሁኔታ ስጋቶች አሉ። አንደኛው ክልል በሚሊታሪ በክልል ደረጃ የተደራጁት ሚሊታሪ እያደራጁ መሳሪያ ከውጭ እያስገቡ እየሰበሰቡ መሆኑን እያየን ስጋት ውስጥ ማንገባበት ምንም ምክንያት የለም። ምክንያቱም ሁሉም የሚታጠቀው አንዱን ለማጥቃት ነው፣ የበላይነት ለማስጠበቅ ነው እንጂ ለሌላውን ከለላ ለመስጠት አይደለም። እና ከዛ ለመውጣት ምን መደረግ አለበት? በእኔ እምነት አብይ አህመድ እስከዛሬ የመጣበት ጃልሰኝን ጠርቶ ለምሳሌ ሾሞ የአማራ ክልል የሸዋው የነበረው እስር ቤት የት እንዳለም አይታወቅም። እንደዚህ አይነት ኦር ደግሞ ኦነግን ጠርቶ አፍሪካ ሀገር ሌላ ሀገር ሄዶ ውይይት ላይ ያለ ደግሞ የድሮን ጥቃት የጀመረው አይነት አካሄድን ትቶ አንደኛ የተኩስ አቁም ማድረግ፣ ሁለተኛ ዳያሎግና ኔጎሽዬሽን መጀመር፣ ሶስተኛው በዛ ዳያሎግና ኔጎሽዬሽን ቶክ ኦል ኢንክሉሲቭ በሆነ ሁኔታ ሲቀጥል የአገሪቱ ችግሮች ምንድናቸው የሚለውን ነቅሶ ማውጣት እና ዲዲአር እና ሌሎችም ነገሮችን መቀጠል ነው የሚያዋጣው። አሁን ግን እዚህ ጋር የምሰማው አንዳንዶቻችሁ አሸነፍን፣ ገደልን፣ በተንን ምናምን ጦረኝነት ነው። ከ1 ሚሊዮን በላይ ትግራይ ውስጥ ያደረሰው ጉዳት ቢሊየንስ ኦፍ ዶላር የፈጀብን በአማራ ክልል በአፋር የቀጠለው እንዲቀጥል እያበረታታን እያጨበጨብን ነው እንጂ ኢትዮጵያ ውስጥ ለውጥ እንዲመጣ እየረዳን አይደለም። አት ዘ ሴም ታይም እድሜያችሁን ሳያችሁ ወጣት ላይ እድሜ ላይ ያላችሁ በመሆናችሁ በእነዚህ ኃይሎች የተሸፈናችሁ ጨለምተኝነት የሚታይበት ነው። ብርሃን የሚያሳይ አይደለም፣ ወደ ለውጥ የሚወስድ አይደለም። ስለዚህ ከጦር መለስ ያለውን ይሄ ኖዋር ብቻ በሚለው ዝም ብሎ ኖዋር ብለን እናቁም አይደለም። ትክክለኛ የሆነውን መስመር መከተል አለብን ብዬ አምናለሁ። አመሰግናለሁ። ሚዩት ነህ። ሰዓቴን እንግዲህ ያስልኝ የወንድሜ ስዩምን ምክር አንተምተው ብለሃል ቅድም ቴዲ። ስዩም በደንብ እውቀት ያለው ወንድማችን ነው። የኢትዮጵያን ፖለቲካ በደንብ የሚረዳ ወንድማችን ነው እና አሁን ያለው ስርዓት አዘፍ በኔጎሽዬሽን በፖለቲካል ጠረጴዛ ዙሪያ ውይይት የሚፈታ አድርጎ ተወያዩ፣ ለምን ጦርነት ያስፈልጋል የሚለው አሚን ዲሉዥናል ነው። ከስዩም አልጠብቀውም። ስለዚህ አሁን ያለው መንግስት የሰላም በሮችን በሙሉ የዘጋ እና መስመሩን ጦርነት ብቻ ብሎ ራሱ ያወጀ መንግስት ነው። በኢትዮጵያ ታሪክ የሰላማዊ ትግል ተምሳሌት ተደርጎ ራሱን አድቮኬት የሚያደርገው ሊበራል ዲሞክራሲ ነው፣ እኩልነት ነው። በዛም ብቻ በዛ አስተሳሰቡ ደግሞ
30 ምናምን ዓመት ያለማቋረጥ እየታሰረ እየተገፋ ሲታገል የነበረው እስክንድር ነጋ መሳሪያ አንስቷል። በቃ ዳሴ ይሄ ነው የኢትዮጵያ የሰላማዊ ትግል መዘጋቱ ማሳያ አንዱ ይሄ ነው። ብዙ ነገሮችን ማንሳት እንችላለን እና ይሄ ምናምን ለምንድን ነው የሚያስፈልገው የኃይል ሚዛት ለማምጣት ነው ምናምን የሚለው ፍጹሜ ማነው ስዩሜ ካንተ አይጠበቅም። ተገደን የገባንበት ጦርነት ነው። እኔ እንደማውቀው ኢትዮጵያ ሕዝብ ምርጫ የለው፣ በተለይ አማራ ሕዝብ ምርጫ የለው። ይሄን ስርዓት በጉልበት ማስወገድ the only way እንትኑ ይሄ ብቻ ነው ብዬ ነው የማስበው እና ሌላ ነገር ቢኖር እኔም ደስ ይለኛል። ጦርነት ማን ይወጅ እዚህ ቁጭ ብዬ እኔ የተሻለ ቦታ ላይ ቁጭ ብዬ ወንድሞች እህቶች ከሁለቱም ጎን የኢትዮጵያ መከላከያ ሰራዊት የሆነው ፋኖም ወንድሞቼ ናቸው። እነሱ ሲሞቱ እንትን ሲሉ በእኔ ቁጭ ብዬ የማይበት ነገር የለም። ግን ያለው ስርዓት ያንን የሚፈቅድ ስላልሆነ ነው የሚለው በጣም ይሰመረበት እና መድረኩን አለማወቅ ነው የፋኖ ውስጥ ያለውን ችግር ማንሳት ብለዋል ወንድሜ። እኔ መድረክ የምለይ ሰው ነኝ። መድረክም ደግሞ ረጅም ዓመት መድረክ ላይ ነበርኩ ሰው ነኝ እና የመድረክ የመለየት ችግር ምንድነው? መድረክን እለያለሁ። ኦነስትሊ መድረክን በደንብ እለያለሁ። ግን ለእኔ ለወንጀልና ለዘረኝነት ወይንም ደግሞ ለይሄ ኢፍትሐዊነት ነገር ላይ አላስተባብልም፣ ቃል ጋራው። በቃ ይሄ መስመሬ ነው። ፋኖ መጥፎ ነገር ለምሳሌ ላሰማ እንደውም ሰው ምን እንዲሰማ ይኸው የኢትዮጵያ አየር መንገድ ላይ እርምጃ እንወስዳለን። ፋኖን ጦር የመንግስት ወታደርን አልብሶ አጠጥቶ ወለጋ አሻገረ ይለኛል። ትክክል ነው፣ እሱን ልቀበል፣ እሱን ነው የምፈልገው። እዚህ ጋር ግን የኢትዮጵያ አየር መንገድን እመታለሁ በጥይት ቴሌኮም አፈርሳለሁ የሚል የሽብር ቡድን የሽብር አስተሳሰብ። ይሄን ስታደርግ ለዓለም እያስተላለፍክ ያለው ምንድን ነው? ሽብር እፈጥራለሁ እያልክ ነው። በዚህ አጋጣሚ ማርሸት ለሚባል ቃል አቀባይ ስራውን ካላወቀ ስራውን ይልቀቅ። እሱ የሚመራ ቡድን ደግሞ የነፃነት ትግልና ሽብርን ለይቶ ካላወቀ ይወቅ፣ መነገር አለበት። ቢኮዝ የነሱ ንግግር መላው ፋኖን ነው የሚጠቀልለው። መላው ፋኖ አሸባሪ አድርጎ ነው የሚገልጸው። እና ይሄን አዳምጥ እስኪ ወንድም፣ እኔ አላስተባብልም። ይኸውልህ ወያኔን የታገልኩት አብይ አህመድ እንዲመጣ አይደለም። አሁንም ፋኖ ታግሎ ጨቋኝና ጨፍጫፊ ቡድን ከመጣ ለኔ ለውጥ መጣ አይደለም። this is too personal አጀንዳ ባይታስተው ነው ሐሳብ ነው የገለጸው። ሐሳቡን ይጨርስ እንግዲህ ሲሆን በቤታችሁ መወያየት የሚገባቸው አጀንዳ ነው። ወደ ቤት ምናምን አልመርጥም። ይኸውልህ ቤት ምናምን እኔ አንደኛ ወገንተኝነቴ ለዲሞክራሲ ለፍትህ ለእኩልነት ነው። የአማራ ታጋይ ያደረገኝ ይሄ ብቻ እንጂ የአማራ ወንጀል ሲሆን በቤት አውራው የሚባል ነገር እኔ ጋር አይሰራ። የሚያደርጉ አሉ። እኔ እሱን አልገዛም። የዛሬ አጀንዳችን አይደለም። ማውራል የተያያዥነት ዛሬ ማርሸት ፀሐዩ መግለጫም ስለሰጠ ከዛ ጋር ላይ ያይዘው ፈልገው እኔ ማውራው ምን መሰል በአማራ ትግል ውስጥ የአማራን ትግል የሚያጠለሽ ነገር የሚሰሩ እነ ማርሸት በተለይ በጎጃም በኩል አንበርክኮ ተማሪዎችን አንበርክኮ የመንግስት ሰራተኞችን አንበርክኮ 70 ዓመት 80 ዓመቶችን የአሜሪካ ኤምባሲ ከዚህ በፊት መግለጫ አውጥቶብናል ፋኖ ብሎ። ይሄ ምንድነው? ባድ ኢሜጅ ነው። ፋኖን አሸባሪ የማድረግ ጉዳይ ነው እየተሰራ ያለ። አሁን ደግሞ የኢትዮጵያ መከላከያ ሰራዊቱን የጸጥታ ተቋሙን ትቶ አየር መንገድ ላይ እርምጃ እንወስዳለን፣ ቴሌኮም ላይ እርምጃ በአደባባይ ነው መግለጫ የሚሰጠው። ይሄ ምንድነው የሚያስብለው? ይሄ አንተ አሸባሪ ነህ፣ ትግላችሁ የሽብር ነው ተብሎ የፋኖ ትግል ገና ግቡን ሳይመታ ተጨናግፎ የሚያስቀር ነው። እኔ በዚህ አደባባይ ካልተናገርኩ እንደናንተ ነው ወንድሞቼ። እዚህ መድረክ አትናገሩ። በእነሱ መድረክ እኮ አይናገሩትም። ይሄ ሰውዬ ትክክለኛ ነገር ያደረገ መስሎ ነው የሚቀጥለው። ይሄ ቡድን ጀግና ነኝ እያለ ነው የሚቀጥለው። ኖ የአማራ ትግል ከእንደዚህ አይነት አሳሰቦች መቆም አለበት። መስመሩን ይዞ መሄድ አለበት። ክሎዝ ዘ ዶር ፕሊዝ። መስመሩን ይዞ ከሄደ ብቻ ነው አሸናፊ መሆን የሚችለው። የወያኔን ስራ ከደገመ የኦነግን ስራ ከደገመ ለኔ ትግሉ ገደል ይገባል። በቃ ምንም ትግልም አይደለም። ሆነስ የነዚህ ሰዎች አካሄድ ትግል አይደለም። ትግል ፍትሃዊ ትግል መስመርን ይዘህ ስትሄድ ለአማራ ህዝብም ለኢትዮጵያ ህዝብም ለዓለምም አስመስክረ እውነተኛ ሰው ሆነ የተሻልኩ መሆንን አረጋግጠህ የምትመጣበት። ግን ይሄንን ስማ እና መላው ኢትዮጵያዊ የትግሉ ደጋፊ ወገኖቻችንን ለመግለጽ እንወዳለን። የኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክና ገቢዎች ሚኒስቴር ላይ እርምጃ የምንወስድ መሆኑን እንገልጻለን። የሀገርና የስቴት ንብረት የህዝብ መገልገያ ሀብት ከዘመን ዘመን ተሸጋጋሪ
መሆናቸውን ከፖለቲካ ነፃ መሆናቸውን ረስተው አብይ አህመድ እንግዲህ እሱ ከፖለቲካ ነፃ አይደሉም ብሎ ግን እርምጃ እንወስድበት። አንተ ፖለቲካ ይላል አንድ ታጣቂ ቡድን አየር መንገድን አጠቃለው ስትል ይሄ ሲቪል አቪዬሽንን የዓለም አቀፍ የሲቪል አቪዬሽንን ህግና ደንብ መጣስ ነው። ሰብአዊ ምንድነው ንጹሃን ላይ ጉዳት አደርሳለሁ ብሎ መግለጽ ነው። እንደዚህ አይነት ሰዎችን ካሁኑ ካላወገዝን የኛ ነውር ነው ብዬ እኔም ከደበቅኩኝ የፋኖ ትግል ነገም ገደል ነው የሚገባው። ያንን አንፈልገው። ነውርን ነውር ብለን ትክክለኛውን ትክክለኛ ብለን መስመር ይዘን ከሄድን ግን እናሸንፈ። ከዛ በተረፈ አሁን ሚንጫጫ አለ ከስሮ ነው። ትናንት ከትናንት ወዲያ ጀግና ሲለኝ ነበር። ዛሬ ደግሞ ሊሰድበኝ ይመጣል። አዶን ግብዳ እኔ እውነትና እውነት ነው መስመሬ። ባናተ ተዘግዘግ ስትፈልግ ስቴዲ ይቅርታ ለወርዴ ይሄ ከአንድ ልምድ ካለው ፖለቲከኛ የሚጠበቅ ንግግር አይደለም። አይዶሽ የፈለግከውን ነገር ማድረግ ትችላለህ። እኔ መስመሬ እውነት ነው። እዚያ ተጠቀሙ። እዛ ቤታችሁን ከፍታችሁ ስታወሩ እዛው መላላስ ነው የምትሉት። መረጋጋት ባናተ ተዘግዘግ። በነገራችን ላይ ሰዎችን ጋብዤ የሚያደምጧችሁም ስላሉ በተቻለ መጠን ኃላፊነት እንደሚሰማ ሆነን እናወራ እንጂ እኔም ሲመሸጥ ሲያደርግ ድምፄ ይሰማል። ቴንኪው አብ ተሸሺ ወደ ኮሜንቱ እንዳይታየው ፕላስተር አድርግበት። ምኑ እንዳይታይ? ኮሜንቱን ሳታይ አውራ ብለው ኮሜንቱን እንትን ይበለው ያጥፋው። ኮሜንቱ እያየ ነው ዲስትራክት ፕላስተር ያድርግበት ወደ የሆነ ነገር። እሺ አማራ ኪላ አማራ ኪላ አለ። አንተ ነህ ይቀድመኛል። ከአንተ ነው ቀጥሎ ነው። ኖ አንተ ነህ አይደለም። አንተ ነህ። ኦኬ ጊቭ ሚ 1 ሚኒት አንዴ። ሬዲ ካለው ቀዌ ያወራና ከሱ በኋላ ታወራለህ። ከቀዌ ይቀጥላል። ቀዌ አጀንዳውን አንብበሃል ብዬ አስባለሁ። በአጀንዳ ዙሪያ እንደምን ቴዲ ታንክ ዩ ፎር ብሪንግ ሚ አፕ አይ ሪሊ አፕሪሺየት ዳት አይ ጀስት ዋንት ቱ ቴል ዩ አፕሪሺየቴን ለመስጠት ፈልጋለሁ። መጀመሪያ ሳልጀምር ወንደርፉል ፕላትፎርም ለሁላችን የምናወራበት I just want to tell you my gratitude for that. ሌላ ማውራት የፈለኩት I think ወንድሜ የነካውን አዲስ ስለ መግለጫው እያወራ ነበር። መግለጫው ስለ ቴሌኮሙኒኬሽን እና ስለ አየር መንገዱና የገቨርንመንት ኤንቲቲ የተባለውን በሙሉ I think እንዴት እንዳወራ ትክክል አይደለም። የፖለቲካን እና የሚረብሽ ድምፅ አለ። እሱ አይደለም አጀንዳው፣ እሱ አይደለም። ኖ ያወራውን ነገር አጀንዳውን ሳይሆን ያወራውን ነገር ጀስት ኮሬክሽናል ኮት አድርጌ ለትንሽ 30 ሰከንድ ማውራት ፈልጌ ነው። ጀስት ኮሬክሽኑን ያወራው ማለት የፈለግኩት ወንድሜ፣ ይሄ ነገር የህዝብ አይደለም። ይሄ የገቨርንመንት ፈንድ የሚያደርግበትና ጦርነት ህዝብ የሚጨርስበት ፈንድ የሚደረግበት ቴሌኮሙኒኬሽን የገቨርንመንት ፈንዲንግ ነው። ኤር ኮንትሮል ወይም የኢትዮጵያ ኤርላይን ደግሞ የገቨርንመንት ፈንድ የሚያደርግበትና መሳሪያ የሚገዛበትና ህዝቡ የሚጨርስበት ፕሮፊት የሚያገኝበት መንገድ ነው። ቢኮዝ ዜር ኢዝ ኖ ቴሌኮሙኒኬሽን ከዛ የሚመጣው ገንዘብ ለህዝቡ ወይንም መንገድ የሚሰራበትና ለህዝቡ የሚሰራበት ነገር የለም። እስካሁን ድረስ ዜር ኢዝ ኖ ፋክት ቱ ዳት ቢኮዝ ቴሌኮሙኒኬሽን ሲባል የህዝቡ ከተባለ they must be benefit for the ህዝቡ ቤኔፊት የሚያገኝበት ያ ፕሮፊቱ ለህዝቡ መሄድ ነበረበት። የኢትዮጵያ ኤርላይን የማን ነው? ማን ነው ቤኔፊት የሚያገኘው? ይሄ ደግሞ he can say that because ህዝቡን ኤርላይኑ የሚጠቀሙ ህዝቦቹን እንዲጠነቀቁና ካስተመር ሰርቪሱን እንዲያጡ ነው የሚያደርገው። that means there is a shortage እንደምንም አድርግቶ ህዝቡ ሌላ የሚያዩ ደግሞ የሚጓዝበት ደግሞ ምንድነው የሚሆነው እንዲቆጠብና ሌላ ኤርላይን እንዲወስድ ያደርጋል። በኢኮኖሚ ትገለዋለህ because there is no safe። ዳ ደግሞ ለዓለም ደግሞ እያሳየክ ነው ኢትዮጵያ ወር እንዳለ ኢንተርናል ወር እንዳለ ኢንተርናል ኢሹ እንዳለና ለዓለም ደግሞ እንዲያዩ ነው የሚያደርገው። I just want to tell you on that part። ሌላው ደግሞ ቅድም ወንድም ያለው ስለ ግርማ
መንጫቱ ለማ የኦነግ ከዛ ነው የጀመረው ነው ያለው። አይ ቲንክ እሱንም ብታስተካክለው ጥሩ ነበር። ቢኮዝ መንጫቱ ለማ በኋላ ላይ ነው እሱ አይደለም ጋይስ ኖ አም ጀስት ቢኮዝ ብዙ ነገሮች የተባሉ ነገሮች አሉና አንተ ራሱ እንድታቀው ሌላ ጊዜ ሰው ሲያወራ you need to be educated one another right እሱ አይደለም ውይይቱ። አሁን እኮ ችግር የሆነው የውይይት ባህላችን ራሱ ገና አልዳበረም እኮ። አሁን ገና አጀንዳውን አንብበን አገላብጠን መምጣት ስላለምድን ነው። አሁን አጀንዳው ሁለት ነገር ነው የተመሰለው። የመጀመሪያው የፋኖ ኃይሎች መግለጫ ሰጥተዋል። የአንድነት ኃይላቸው በተለያዩ ሚዲያዎች ተለቀዋል። ጎጃም፣ የወሎ፣ የሸዋ፣ የጎንደር 11ኛ ቀኑን ይዟል። የአንድነት ኃይሉ የመንግስት ኃይሎች ላይ ጉዳት አድርሰናል ብለዋል። የመንግስት ኃይሎች በበኩላቸው በሀገር መከላከያ ሰራዊት በኩል የጎጃም ፋኖች ላይ የማዳግም እርምጃ ወስደናል፣ ብዙ ነገሮችን አውድመናል ብለዋል። ይሄን ነገር እንዴት አላችሁ? በአጭር ይቋጫል የተባለው ጦርነት እስካሁን ዘልቋል። አንደኛው ነው። ሁለተኛው ይሄ ኃይል ከቲፒኤልኤፍ ጋር ይሰራል የሚል ወቀሳ ከመንግስት ቀርቧል። ምግባዊ ኃይል ናቸው የተወቀሱት። የፋኖ አደረጃጀት ከቲፒኤልኤፍ ጋር ሊሰራ የሚችልበት ነገር አለ ወይ? እየሰማችሁት ያላችሁ ነገር ነው ሶሻል ሚዲያ ላይ ሲዘዋወር እና በዚህ ጉዳይ ላይ ነው እያወራን ያለ ነው። አይ ቲንክ 5 ደቂቃ ለሰዎች እየሰጥከን ነበር። 1 ደቂቃውን ኮት አድርጌ ለማውራት ነበርና 4 ደቂቃውን ስለፋኖ ስለ ነገሮችን ለማውራት ነበርና ለዛ ነው 1 ደቂቃዬን ለመጠቀምና just because I just want a correction ለማድረግ ፈልጌ ነው እንጂ 4 ደቂቃን ተጠቅሜ ስለ ፋኖና ስለ አደራጀቱና ስለ ቲፒኤልኤፍ ላይ መስራታቸውን እና ከኤርትራ ጋር መስራታቸውን ለማውራት ነበርና I just trying to use the 1 minute of my time so because 5 ደቂቃ እየሰጠከ ነበር እንትን ካልኩ ወደ ፋኖ ይሸጋገራል። I think ብዙ ህዝቦች ያላወቃችሁ ነገር አለ። ፋኖ ኢዝን ስቴጅ እያደጉና ሮድማፕ እያደረጉ ነው። ብዙ ነገሮች ይቀራቸዋል። because they still in a condition because leader እየፈለጉ ነው። ሊደር አላገኙም ገና because they don't have the road map ብዙ ነገሮች የሚቀራቸው ነው። ገና they still a baby አንድ ህፃን ልጅ ሲወለድና ገና ዳዴ ብሎ ሲሄድና በእግር እየተነሳ እየሄደ ከዛ በኋላ ደግሞ ትልቅ እየሆነ because they still in a baby stage ናቸው። ያን ደግሞ ህዝቡ የሚፈልገው ደግሞ ከዚህ ላይ የሚወራው ደግሞ ምንድነው? ይሄ ቶሎ ብሎ ወደ 4 ኪሎ እንዲገባና they want a faster this is not a faster this is ይሄ የማራቶን ነገርና slow process የሚደረግ ነገር ነው because ከገቨርንመንትና ዳይሬክትሊ ከተጣላቅ ደግሞ ገቨርንመንት always they have the upper hand because ስለዚህ ፋኖ is going to find ከቲፒኤልኤፍ ጋር እየሰራ ነው there is some party ከቲፒኤልኤፍ ጋር የሚሰራ አለ አዎ because there is no every enemy is your friend so we need to understand እሱንም ማወቅ አለብን። ፋኖ ስንል ደግሞ አሁን 4-5 ቦታ ላይ ናቸው። ፌስቡክ ላይ እያወሩ ናቸው። የነሱ ንግግሮች እየወጣ ነው። they talking about they making a lot of mistake እያደረጉ ነው። ያ mistake ደግሞ እንዴት ሚኒማይዝ እያደረጉ መሄዳቸው ደግሞ it takes leadership ያ leadership ደግሞ የላቸው ያ ሊደርሺፕ አለመኖራቸው ደግሞ ስቱደንት እየገደሉ ነው። ሰዎችም ወዳ ላይ እያሰሩ ከተማ ላይ ደግሞ እንትን እያስወሩ ነው። ያ ደግሞ ምንድነው የሚያደርገው? you make them black skin you make them mark on this system የራሳቸው ሙቭመንት ላይ ደግሞ ብላክ ማርክ እያደረገ ነው የሚሄደው። ያ ደግሞ እያበላሸ ነው የሚሄደው። ያ ደግሞ ወደ ህዝቡ ደግሞ እንዳይግዛቸውና እንትን እንዳያደርጋቸው ነው የሚሄደው። so there is a lot of mistake በጣም ሚስቴክ እየተደረገ ነው። ይሄ ደግሞ አንድ ደግሞ አማራ ማለት ማን ነው? ፋኖ ማለት ማን ነው? ፋኖ ደግሞ ማን ነው እንትን ገንዘቡን እየሰጠ ያለው? how they communicate በማን ቻናል ኮሚኒኬት እያደረጉ ነው? እንዴት ነው የሆኑ ነገር ኢንፎርሜሽን እየወጣ ያለው ደግሞ ተብሎ ደግሞ መታየት አለበት። ይሄን ደግሞ ለመታየት ደግሞ ሊደር ያስፈልጋል። አንድ ፋኖ ተነስቶ ደግሞ በአንድ በኩል ንግግር ካነሳ ወይንም አስተያየት ከሰጠ ወይንም ስቴትመንት ከሰጠ ሌላውም ደግሞ ተገዶ እንዴት እኔም ደግሞ አልልም ብሎ ያደርጋል። ያ ደግሞ ምንድነው የሚያደርገው? ኮንፊውዥን ያመጣል። ኮንፊውዥን ደግሞ ሲያመጣ ደግሞ ህዝቡ ነው የሚቸገረው። ህዝቡ ደግሞ ሲቸገር ደግሞ ታውቃለህ ሰፖርተሩ ደግሞ እየቀነሰ ይመጣል because we need to understand that ቅድም ደግሞ ከኦነግ እንትን እያልክ ነበር። እንደ ኦነግ እኮ ኢንተርናሽናሊ በዓለም የታወቀ ሬኮግናይዝ የሆነ ራሱን ኮንዳክት ያለ ራሱን የሚያውቅ እስካሁን ስንት ከቲፒኤልኤፍ ጀምሮ ከአብይ ጀምሮ ከደርግ ጀምሮ እስካሁን ድረስ ስም ተጥሮበት ያልተጣለበት ነገር የለም። ግን they conduct themselves ፖሊሲ ያላቸው ሁሉንም ሄድዛፕ አድርግቶ ኮንፍረንት ያደርጋሉ። ኤዱኬት ያላቸው ሊደር አላቸው።
ራሳቸው የሚያውቁ አላቸው፣ ህዝብ ለህዝብ የሚወጡ አላቸው። የራሳቸው ሶልጀር ደግሞ ኮንዳክቱን በደንብ ያውቃሉ፣ ለምን እንደወጡ ያውቃሉ፣ ትምህርት ይማራሉ። ዴናር ኢሞሽናል ያደርጉ ኒድ ቱ አንደርስታንድ። የኦነግ ሊደር ኢሞሽናል አይደለም፣ የፋኖ ደግሞ ኢሞሽናል ናቸው። ቢኮዝ ዴ ጎ በልብ ነው የምትሄደው። በልብ ደግሞ ስትሄድ ደግሞ ትበላለሽ። ዩ ሃቭ ቱ ጎ ዊዝ ፋክት። ኢሞሽናል ያልሆነበት ምን እንደምታደርግ የምታውቅበት ህዝቡ የምታውቅበት it takes time። የህንድ እኮ 300 ዓመት ሙሉ ነው እኮ ለነጮት ማውጣት የጀመሩት እኮ ወይስተን 50 ዓመት እኮ ዝነትን አንድ ይቃለኝ ሰምራይዝ ላግና ማለት የፈለኩት እዚህ ላይ ያመጣችሁ ስለ ኦሮሞ ማውራት የፈለጋችሁ ኦሮሞን እያበላሻችሁ ያላችሁት እዚህ ቲክታክ ላይ ያላችሁ trust me በኦሮሞ ስም አማራን እየገደላችሁ ነው። በኦሮሞ ስም ኦሮሞን እየገደላችሁ ነው። በኦሮሞ ስም ትጋሩን እየገደላችሁ ነው። በኦሮሞ ስም ገንዘብ እየሰረቃችሁ ነው። በኦሮሞ ስም ውሸት እያፈራችሁ ነው። በኦሮሞ ስም ሴት እየገደላችሁ እየደበቃችሁ ነው። remember this record እየተጻፈ ነው። thank you Terry, I just want to say that. Thank you. Haq, yeah, I just want to tell you that. እሺ አይ ቲንክ እኔ ነው ይመስለኛል። እኮ ችግር የሚሆንብኝ ቴሌግራም ላይ የተጻፈውን ነገር አስቀድሞ ከአንድ ሰዓት ከሁለት ሰዓት በፊት ነው ጽፌ የምመጣው። ቴሌግራም ላይ ምጽፈውን አንብባችሁ የምታነቡ ሰዎች ለምንድን ነው ልክ ስገባ በጊዜ ማትለኩልኝ? እናንተ ስትዘገዩ ዘሞር በዘገያችሁ ቁጥር አፈር ከድሜ ነው የሚሆነው። ልፋቴን ከንቱ ነው የሚሆነው። ወይ እውቀት አናገኘን ወይ የሆነ ነገር ሌላው ይቅር፣ ግን በአጀንዳ ዙሪያ መለማመድ ማውራት መለማመድ ለህዝባችን ማስተማር አለብን ብዬ አስባለሁ። ከዛ ትንታኔ እናንተ ነው። በተቻለ መጠን ቶሎ ቴሌግራም ላይ የጻፍኩትን ካያችሁ በኋላ በፍጥነት ልክ ስገባ የኔን ትንታኔ እንደው ቀንሼ ከመጣችሁ ቦታዎችን ብትይዙ ለማለት ያህል ነው። እሺ አኪላ 7 ደቂቃ አለ። ኦኬ ቴንክ ዩ። ፈጠን አድርጌ ላስቀምጣቸው። ቅድም የትሬድ ዋር ወይም የንግድ አለመግባባቶች ወይም የንግድ ጦርነት ነው የሚባለው። እነሱ እንደ ኖርማል ጦርነት ማሰብ ምናምን ተብሏል። ባይዘዌ ስለ አይስላንድ ማንስቻለሁ። ግን ዓለም ላይ በሁለተኛው ዓለም ጦርነት የፐርል ሃርበር ላይ ጃፓኖች ጥቃት የሰነዘሩት ከነበረባቸው የኢኮኖሚክ ሳንክሽን በኋላ ነው። ስለዚህ ትሬድ ዋር ወደ ሪል ዋር ይቀየራል። ሌላው እንግሊዝ ከቻይና ጋር ያደረገችው ኦፒየም ዋር የሚባለው አለ እንደ 18th ሴንቸሪ እና there are list of ብዙ ጦርነቶች። ስለዚህ ያው ማንበብ ያስፈልጋል ማለት ነው በዚህ ጉዳይ ላይ። ሌላኛው በጣም በሚያሳዝን መልኩ አንድን የፋኖ አመራር አንስቶ የወፈረ ተብሏል። ባይ ዘ ዌይ የተጠቀሰው አይ ቲንክ ስሙን ለመጥቀስ ዘመነ ካሴ ይመስለኛል። ወደ ትግልም ሲገባ ወፍራም ነው፣ አሁንም ወፍራም ነው። that means ያ የሚያሳየው ከደላ ከጥሩ ኑሮ ወደ ትግል እንደገባ ነው። ስለዚህ ትግሉ የገንዘብ መሰብሰብ የስልጣን ፍላጎት ምናምን ብቻ ሳይሆን እንደዚህ አይነት ኢንቴንት ሳይሆን የህዝብን ፍትህ ለማምጣት ለትግል እንደተወጣ ማሳያ ነው። ቸግሮት ለትግል አልገባም። ብዙ በሰሜን አካባቢ ለምሳሌ ወደ ትግል የገቡበትን ምክንያት እናውቃለን። ችግር ረሃብ ነው። ስለዚህ ቸግሮት እንዳልገባ ያሳያል። አሁንም ህዝቡ እንደሚንከባከበውና ህዝቡ ለአመራሩም ለሰራዊቱም ምግብ እንደሚያበላ የአማራ ህዝብ ምግብ ቸግሮት ሳይሆን ፍትህ ቸግሮት እየታገለ እንዳለ ያሳያል። ቢኮዝ አብዛኛው ሰራዊታችን የጠወለገ የከሳ አይደለም። የሚያሳየው ማህበረሰባችን ጥይት ላዩ ላይ እየዘነበበት ያለው ከሆዱ ክብሩን ስለሚያስፈልጥ ነው። አይ ቲንክ የመንግስት ካድሬዎች ከክብራቸው ከማንነታቸው ሆዳቸውን ስለሚያስቀድሙ የሆድ ነገር ቀድሞ ይታያቸዋል ብዬ አስባለሁ። ሌላው በጣም በሚያሳዝን መልኩ በጣም በሚቀፍ መልኩ ለኦርቶዶክስ ተዋህዶ ከፍተኛ ጥላቻ በሚመስል መልኩ መስቀል ያንጠለጠለው እዚህ ውስጥ ከ2200 በላይ ሰሜ ያለ ብዙ ክርስቲያኖች ኦርቶዶክሶች ይኖራሉ። ለእምነታችሁ በዚህ ጊዜ ምን ያክል በብልጽግና እምነታችሁ እንደተዋረደ መታየበት ነው። ምክንያቱም አይ ቲንክ የኦርቶዶክስ ተዋህዶ አማኞች ክር የሚያደርጉት በእምነታቸው ምክንያት ፕሮሲኪዩት ሲደረጉ ስለነበር ያንን ዲፌንድ ለማድረግ እንደ ማስታወሻ ነው የሚያደርጉት እና ብዙ ክርስቲያኖች አንገታቸውን ለእምነታቸው ስለሰጡ ነው አንገታቸው ላይ ጥቁር ክር የሚያደርጉት። ያ ደግሞ የጌታችን ኢየሱስ ክርስቶስ ብለው የሚያስቡትን አምላካቸውን የሱን መወከያ ነው። እዚህ ላይ ግን መስቀል እያንጠለጠሉ ተብሎ
በንቀት እና በሹፈት ተደጋግሞ ተነግሯል። ይሄ ያው ብልጽግና ማን እንደሆነ የኦርቶዶክስ ተዋህዶ አማኞች ልትታገሉት እንደሚገባ ለእምነታችሁ ክብር እንደሌለው ለሞታችሁለት ወይም ኢየሱስ ክርስቶስ ለክርስቲያኖች አምላካቸው ነው። አምላካችሁ ለተሰቀለበትን እንኳን አክብሮ የማይጠራ ነው። ስለዚህ አንታይ እምነት ነው ብዬ አስባለሁ። በጣም እጅግ ያሳዝናል፣ ልብም ይሰብራል። ሌላኛው ስለ ጄኖሳይድ ተነስቷል። ጄኖሳይድ ብዙ ጄኖሳይዶች ኢንተርናሽናሊ ሪኮግናይዝ ላይደረጉ ይችላሉ። ሂስቶሪያንስ ሪኮግናይዝ ካደረጓቸው ጄኖሳይዶች ያውቀት ማነሳውንም ስላለ በወንድማችን አያና ያው ስሜን ስላነሳ ያነሳው ቅድምም በጦርነቱ ላይ አንስቻለሁ። ኢንዶኔዥያውን ብናይ ሌሎችም ብዙ ጄኖሳይዶች ሪኮግናይዝ የተደረጉት በሂስቶሪያኖች እና በስኮላሮች ኦኬ። የኢንዶኔዥያኑ አለ፣ የዳርፉር ሌተሮን ነው ዩኤን ሪኮግናይዝ ያደረገው፣ የሐረሮን ናማ የሚባለው ጄኖሳይድ። እነዚህ በስኮላሮች እና በሂስቶሪያኖች አንዳንዴ ፓርላመንት የዩሮፒያን ፓርላመንት ሪኮግናይዝ ያደረጋቸው 1-4 አካባቢ ጄኖሳይዶች አሉና it doesn't have to be ዩኤን ምናምን ብቻ ሪኮግናይዝ ማድረግ አያስፈልገውም። ሌላው ለምሳሌ የአርሜኒያ ጄኖሳይድ 1915 ላይ ነው የተደረገው። ፋይናሊ ሰክሰስፉሊ ሪኮግናይዝ የተደረገው ከ100 ዓመት በኋላ ነው። ታዳዝ ሚን አርሜኒያኖች ጄኖሳይድ ለ100 ዓመት ያክል አልተፈጸመባቸውም ብለህ ልታበሽቃቸው አትችልም። ሪኮግናይዝ አልተደረገም ማለት ጄኖሳይድ አልተፈጸመም ማለት አይደለም። የኛን ደግሞ ብዙ ጋዜጠኞች ብዙ ስኮላሮች የአማራ ጄኖሳይድ እንዳለ አምነው ጽፏል። ሌላኛው ኤርፖርቶችና ትምህርት ቤቶች ላይ እርምጃ እንወስዳለን ማለት ወንጀል ነው ምናምን ተብሏል። አይ ቲንክ በአዲስ ታይምስ ነው የተነሳው። አሁንም የእውቀት ክፍተት አለ። ላንብብላችሁ። የጄኔቫ ኮንቬንሽን የ1944 የሺካጎ ኮንቬንሽን ጄኔቫ አልኩኝ፣ የዩኤን ኮንቬንሽን ነው። የሺካጎ ኮንቬንሽን የ1944 አርቲክል 52 አዲሽናል ፕሮቶኮል 1 1977 ይላል። ሲቪሊያን ኦብጀክትስ የ1944 ተሻሽሎ ነው በ77 ኦብጀክትስ ኢንክሉዲንግ ኤርፖርትስ አር ፕሮቴክትድ አንለስ ዩዝድ ፎር ሚሊተሪ ፐርፐስ። ለሚሊተሪ ፐርፐስ ከተጠቀምከው ድረስ ማጥቃት ይችላል። ፕሮቴክት የሚደረገው ወታደር እስካላሳፈርክበት ወታደር እስካላንቀሳቀስክበት ድረስ ብቻ ነው። አርቲክል 58 ደግሞ calls for avoidance of locating military objectives near civilian population and infrastructure። አንተ ሰራዊትን ለኤርፖርት ለትምህርት ቤቶች ለምኖች አስጠግተህ እስካስቀመጥክ ድረስ ጥቃት ቢሰነዘርብህ የዩናይትድ ኔሽን ኮንቬንሽኖች አይጠብቁህም፣ እንደውም ፍቃድ ይሰጣቸዋል ማለት ነው። ስለዚህ ይሄም ከማንበብ ጉድለት ነው። መጨረሻ በምግበይ ጉዳይ በጀነራል ምግበይ ጉዳይ ነው። የጀነራል ምግበይ ጉዳይ ደጋግሞ የሚነሳበት ዋናው ምክንያት ስለሱም የተነሳው ከጌታቸው ረዳ አዲስ አበባ መግባት በኋላ ምንም ይሄ ብልጽግና ፖለቲካ ነው የሚሰራው፣ እኛም ፖለቲካ ነው የምንሰራው። ማን በፖለቲካ ይበልጣል እንተዋወቃለን። ኦኬ ሶ ብልጽግና ዝም ብሎ ፊት ለፊት የሚያወራውን በሙሉ የምትቀበሉ ካላችሁ እንደው የብልጽግና ፖለቲካ ፓርቲ አይደለም ማለት ነው። ንቃችሁታል ወይም እንደ ፓርቲ አታዩትም ማለት ነው። ብልጽግና ከጌታቸው ረዳ አዲስ አበባ መግባት በኋላ ጌታቸው ረዳ የተለያዩ ሚስጥሮችን ሰጥቷቸዋል። ለጌታቸው ረዳ ስጋት ይሆናሉ የሚሏቸውን ኃይሎች በምንም ነገር እያገናኙ ይመታሉ። ኦኬ ያ አንዴ ቃፍኔም እንደዛለ ይየን ሶ ጌታቸው ረዳ የብልጽግና ኤጀንት ነው ወይም ብልጽግና ወኪል ነው ተብሎ ይታሰባል። ሶ ብልጽግና ጌታቸው ረዳ ላይ ሲዘነ ጥቃት እየሰነዘረበት ነው ብሎ ካስቀመጣቸው ጀነራሎች መካከል በመሪነት ያስቀምጠው ጀነራል ምግበይ ነው። ስለዚህ ምግበይን ማጥቆር ይፈልጋል ማለት ነው። ሶ በምግበይ በትግራይ ህዝብ እንዲጠላ ለምሳሌ ጌታቸው ረዳ የነምግበይ ቡድን ከኤርትራና ከፋኖ ጋር ይሰራል ብሏል። ያ ማለት በትግራይ ህዝብ ቅቡልና ለማሳጣት ነው አላማው። ቢኮዝ የትግራይ ህዝብ ፋኖም ኤርትራም ጠላቴ ነው ብሎ ያስባል ተብሎ ስለሚታሰብ ማለት ነው። እኛ ለምሳሌ ከትግራይ ጋር ይሰራል ከብልጽግና ጋር ይሰራል የፋኖ ካልከኝ ጠላቴ ነው ማለት ነው። ኦኬ ያንን የሳቡት። ስለዚህ ጀነራል ምግበይ አሁን የትኛውንም ኢቨንት ከምግበይ ጋር ያገናኙታል፣ የትኛውንም ኢቨንት ከኤርትራ ጋር ያገናኙታል። የኢቢኤስን ጉዳይ ቀጥታ ከኤርትራ ጋር ሄደው ሰፍተውታል። የጀነራል ምግበይን ጉዳይ ከፋኖ ጋር ሰፍተውታል። ይሄ ምን ማለት ነው? አሁን ላይ ለጌታቸው ረዳ አደጋ ሆኗል የተባሉት ምግበይና ኤርትራን ታርጌት የማድረግ ይሄንን ራንደም ከሆነ የፋኖ ትግል ጋር ፋኖ ዛሬ አይደለም ዘመቻ ሲወጣ ኮርኔል ታደሰ ለሱ ዘመቻ ተወጥቷል፣ ለውባንተ ዘመቻ ተወጥቷል። ያኔ ለምግበይ አልተባለም። አመሰግናለሁ። ቴንክ ዩ አኪላ።